እናት ነው አይነት ወሬ እናወራ ምክንያቱም የተጻፈ ነገር ስላለ በሷ ላይ መቀለድ ስለሚሆን ወይም በአስተምሮ ላይ ማላገጥ ስለሚሆን ማለት ነው ባልተጻፈ ላይ ነገር ላይ ግን ያው እኔም እርሶም አሸናፊ ማን ሆነበት ነገር ነው ስለዚህ እሚል አምጣልኝ አታማልድም እሚል አምጣልኝ ካሉ ብዙ አያማልዱም ተብሎ ተጻፈላቸው ለምሳሌ ገብርኤል ቅዱስ ገብርኤል ያማልዳል አያማልድም ተብሎ ተጻፈለት ነገር የለም መጽሐፍ ቅዱስ ላይ ስለዚህ ያማልዳል ማለት ነው እንደዚህ ከተጀመረ ብሩክ ካጠገቦት ያለው መጽሐፍ ቅዱስ ላይ ያማልዳል ተብሎ አልተጻፈም ማለት በስጋ ያለ ያማልድ ይሆናል ያው ሰው ስለሆነ አጠገቡ ላሉት ወንድሞቹ እንደሱ አይነት አስተምሮ አለ ግን በአጸደ ስጋ ከሄደ በኋላ አጸደ ስጋ ላይ ሆኖ ብሩክ ያማልዳል ቢል ያልተጻፈ ነገር ስላለ ያማልዳል ማለት አይደለምና እርሶ ባነሱት ማወዳደሪያ ነው ይሄድካለውትና ባጭሩ ከቻሉ እንደው ከስር ያሉት የእርሱም ተከታዮች ወይም ቤተ እምነት ሰዎች ስላሉ አማላጅናት አይደለም ለሚለው ጥያቄ የነኩት ሌሎች ሐሳቦች ምንም ችግር የለውም መንካቶት ክፋት ባይኖርም ጥያቄውን ግን ዳይሬክትሊ እየመለሰ አይደለም እንደው አስተምሮና ወይ ወርድ ባይ ወርድ የተጻፈ ነገር ካለ እኔ ስለ ክርስቶስ ቃል በቃል የተጻፈ ነገር ላሳዩት እርሶ ደግሞ ስለ ማርያም ቃል በቃል ካልሆነም ደግሞ አስተምሮ ካለ ቢነግሩኝ ነው እንጂ ቅዱሳኖች በቅዱስ ኢየሱስም ውሃ ያጠጣ ቢሉ እሷ እኮ የእናቱ ነች ቢሉ እነዚህ ሁሉ አማላጅ መሆኗን መጽሐፍ ቅዱስ አያረጋግጥም እና ካሉት አንድ የመጨረሻ እድል ወስደን ለሌሎችም እድል እንሰጥ እዚህ ላይ አንድ ምላሽ ቢሰጡኝ ደስ ይለኛል በመጀመሪያ ደረጃ ይኸውልህ አሁን አንተ የምትፈልገው መስማት የምትፈልገው ነው እንጂ ለመስማት ዝግጁ የሆንከው ይኸውልህ ወንድም አለም እኔማ የሷን ምልጃ ካስተምሩ አንፃር እንዳልነግርህ አውት ኦፍ ባይብል ነው የሚሆነው ተረዳኸኝ አንተም እኔም ጉንጭ ማልፋት መርከብ ነው የሚሆነው እንጂ ከመጀመሪያው ጉባኤ ጀምሮ ሊቃውንቱ ወስነውልኝ እናንተ እኮ መጽሐፍ ቅዱስን ያገኘነው የነጌታ በመከራ ተሰብስቦ ወስትጉ ከሆነ በኋላ ነው መጻሕፍት እኮ በየሀገራቱ የተበተኑ ነበሩ የነጌታ መሰረተ እምነት ላይ ነው እንጂ ቅንጭብጫቢ ጥያቄ ላይ አይደለም ነገረ ድነት የሚመሰረተው ሲጀመር ጀነራላይዝ ጥቅል የሆነ ነገረ ድነት ላይ ነው ማውራት አንድ ሁለተኛ ያልተጻፈ ነገር ላልከው እኔም እኮ አታማልድም ተብሎ አልተጻፈም ካልተጻፈ ስለምን አመክንዮ በምን አመክንዮ ጥያቄ ሆነብህ ነው እኔ ጥያቄ እኔም እኮ እየመለስኩልህ ያለው መልስ እኮ ነው አሁን ቅድም አንተ ስላልተጻፈ ነው ገብርኤል ያማልዳል ያማልድ ተብሎ አልተጻፈም አልከኝ ሲጀመር ቅድስና የሚገኘው ከፍጻሜ ነው የነጌታ ዛሬ ጻድቅ ብትሆን አንተ በክርስቶስ አምነህ ጽድቅም ብታገኝ እስከ መጨረሻው ድረስ በጽድቅ ጸንተህ የመጨረሻ ዋጋህን ካላገኘ ጻድቅ ልትባል አትችልም የነጌታ የመጨረሻ ፍርድ አለና እሱም በወንጌል ተጽፎልናል ስለዚህ ጻድቅ ብሎ የገለጸልን ክርስቶስ ክብር ይግባውና በወንጌሉ የጻፈልን ጽድቅን በጽድቅ ኑረው የጽድቅ አክሊልን የተቀዳጁ በቅድስና ተጎሚተው ቅዱስ የሆኑ ስለሆነ ጠይቃቸው ጥያቄ ይኖርኛል እሺ ልቀታ ችግር የለም በቃ መቀጠልን ትችላለህ ከፈለክ እኔ ጥያቄ እየተመለሰልኝ አይደለም ግን ካባ መቀጠል ከፈለጉ አባክ ለማንኛውም ስላዳመጣችሁ እኔ መጀመሪያም የገባሁት ይቅርታ ወንድሜ ዋናው የፕላትፎርም ባለቤት ስለነ በባጽዮን ስለነ ተክለሃይማኖት ስላነሳ ሐዋርያው ጳውሎስ ስለ ተክለሃይማኖት ቃልወይ ብሎ ስለነበረ ሲጀመር በሐዋርያው ቅዱስ ጳውሎስና በአቡነ ተክለሃይማኖት መካከል ያሉት ዘመናት በአመታት አይደለም በሺዎቹ የሚቆጠር የዘመናት ጋፕ ስላለ እንዲህ አይነት ነገሮች እንደው ብዙም ለነገረ ድህነት የክርስቶስን እውነት ለመግለጽ ብዙ እንዳመክኑ አይቆጠሩም ብዬ ወንድሜን ለመመካከር ነበር የገባሁት አመሰግናለሁ ስላዳመጣችሁኝ እግዚአብሔር ይስጥልኝ መልካም ጊዜ ይሁንላችሁ ጥያቄ አለ አንድ ጊዜ እዚሁ ቆይ እዚሁ አይውጡ ዳጊ አሪፍ ነገር አንሷል አባ እንደውም ነገሩን ስለ ማርያም ምልጃ ከየትም ከመጽሐፍ ቅዱስ ማስረጃ ማምጣት እንደማይችሉ ነግሮናል ስለዚህ አንድ ጊዜ አስረድቻለሁ አይደለም ይልቃ ጀጅ አታርግ ሲጀመር ይኸውልህ ዲያሎግ ላይ ጀጅ አይደረግም የነጌታ አንተ ጀጅ ያረክ ያለው እኔ ሳልሆን አይደለም ድንግል ማርያም ለቅዱሳን ተሰጣለ ይጸጋ ብዬ ያስረዳው ጀጅ ካረከኝ እምሰማው የምትፈልገው እንጂ የምናገረው አይደለም ማለት ነው እኔንም አላሰሩኝም በዚህ ነው ማመን ያለበት አባ ያሰሩኝ እንኳን አይደለም በርግጥ ያሰሩኝ አይደለም በግድ ዝም ብሎ ያፈኑን ነው በገዛ ጀጅ አታርግ ነው እኔ ያልኩ ያለሁት እሺ ያው ጀጅ ማድረግ ነው ሳይሆን ያሉን ሀቅ ማውራት ነው ለምሳሌ ከዳጊ ጋር ሲያወሩ
ዳግዬ እንደውም ደክሞት አይ በቃ ምንም መልስ እያገኘሁበት አይደለም ብሎ ተው እንደው ወይቱን ያ ማለት ምንድነው ከመጽሐፍ ቅዱስ በማስረጃነት ማርያም እንደምታማልድ ምንም አይነት ማስረጃ ማቅረብ አልቻሉም። አለመቻል ደግሞ አልቻሉም። አሁን መረጃ ቢኖርስ ኖሮ ማስረጃ ማቅረብ ይችሉ ኖሮ እንዴ ምን ችግር አለው ብሎ ከመጽሐፍ ቅዱስ ጥቅስ መጅረት እያደረጉ ይኸውና እያሉ እንደው በመረጃ ያሰፍሩ ነበር። እስራኤል ሎት ነው ሰው በንጽጽር ያመጡት እንትና እኮ እንደዚህ ባው እንትና እኮ እንደዚህ እሱ መልስ ሊሆን ስለማይችል ማለት ነው። አሁን ምን ብለዋል እርሶ ለምሳሌ በነገረ ድነት ላይ እናውራ ብሎኛል። ሶሪ ይስታልኩ አለዚ በነገረ ድነት ላይ እናውራ ብሎኛል። አሪፍ ነው ጥሩ ነው። ዳጊ መሰረታዊ ነገር ስላሉ እንደው ነገረ ድነቱ ሊወራበት እንደው አሪፍ ነው አይመስልም ዳግሻዬ? ቢኮዝ ሁለት ፓዞች ስላሉ ሁለቱንም ፓዝ በደንብ አድርገን ብናሳያቸውና እንደው አሪፍ አድርገን እዛ ላይ ብናወራ ሞር ጥሩ ነው ብዬ አስባለሁ። ለዚህ መሰረታዊ ሊቀ ተዋህዶ አንድ ጥያቄ አላቸው መሰለኝ። አንድ ጥያቄ ሊቀ ተዋህዶ ይጠይቋቸውና እሱን ቶሎ ባጭሩ ጨርሰው ወደ ነገረ ድነት መሰለ አሁን ጥሩ ነገር ተመጣጣ እኔ በደንብ ተመችቶኛል። ነገረ ድነት ስላሉ መሰረታዊ ነገር ነው፣ ዶግማ ነው፣ በጣም አሪፍ። ስለዚህ እሱ በደንብ አድርገን እናወራለን። ዳግዬ ትቀጥላላችሁ፣ ሌሎችም የገባችሁ ማለት ትላላችሁ። ሶሊ ይስጣል ሆነ ችግር የለም። እሺ አባ ጤና ይስጥልኝ ብያለሁኝ። የክርስቶስ ጸጋና ሰላም በእርሱ ይሁን፣ በእኛ በሁላችን ላይ ይሁን። አንድ ጥያቄ አለችኝ እንደው ከርዕሱ ጋር ተዛማጅ ስለሆነ እንደው ኢየሱስ ክርስቶስ ይማልዳል ብለው ያምናሉ? ስለ ምልጃ ስለሆነ ሐሳቡ። አመሰግናለሁ። ወንጌል እንደሚያስረዳን ሐዋርያው ቅዱስ ጳውሎስም እንዳረጋገጠልን ኢየሱስ ክርስቶስ ክብር ይግባውና አንዴ በሞቱ የዕዳ ደብዳቤያችንን ቀዶ አስታርቆናል። መቼ? አንዴ በሞቱ ሐዋርያው ቅዱስ ጳውሎስ እንዳለ። የኔ ጥያቄ ይማልዳል ወይ ነው? የኔ ጌታ መማለድና ማስታረቅ ሁለቱም አንድ ናቸው እኮ። አይ ወደሱ በደንብ በዝርዝር እንሄድበታለን። መጀመሪያ የሰውን ሐሳብ ይንገሩኝ። ይማልዳል ወይስ አይማልድም? አንዴ በዕለተ ዓርብ ተረዱኛ እየገለጽኩ ነው የኔ ጌታ። አሁን መሰረታዊ ችግሩ እዚህ ፕላትፎርም ላይ ያላችሁ ሰዎች መስማት የምትፈልጉት ብቻ ነው የምታዳምጡት። አይ ግድ የለም ምክሩ በጣም በዛብንና ምክሩ ስለያዘ ያለው አይደለም እንደዛ አይደለም የኔ ጌታ። ተረጋግታ አዳምጠኝ ነው እያልኩ ያለሁት። ስለምልጃ ሊጠይቀኝ አዎ የዕዳ ደብዳቤያችንን በዕለተ ዓርብ በቀራንዮ አደባባይ በደሙ ፈሳሽነት የዕዳ ደብዳቤያችንን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከእርሱም ጋር አስታርቆናል፣ አማልዶናል። መቼ? በሞቱ በደሙ ፈሳሽነት። ስለዚህ ኢየሱስ ክርስቶስ አማላጅ ነው የሚለውን ያምኑበታል ማለት ነው እርሶ? አማልዶናል ነው የኔ ጌታ። እኮ አማልዶናል አማላጅ ነው፣ ፊውቸሪቲ ነው የኔ ጌታ፣ ፊውቸሪቲ ነው እሱ። ግን በመጀመሪያ አማላጅ ነው፣ ፊውቸር ነው። አይ ፊውቸር አማልዶን አርነት ነፃነት አውጥቶና የፊውቸሩን እናቆየውና እስኪ እንደው በዕለተ ዓርብ እሱ አማልዶናል አይደል? አዎ። ስለዚህ በዕለተ ዓርብ ያማለደን ያ ምልጃ በደሙ ፈሳሽነት ያማለደን ያ ምልጃ በመልእክቱም ላይ ዮሐንስ እንደተናገረው ያ ምልጃ ከቅዱሳን ምልጃ ጋር አንድ አይነት ነው ወይንስ የተለየ ነው? ይሄ ነው መሰረታዊ ችግሩ። ይኸውልህ የቅዱሳኑ ምልጃማ ከክርስቶስ ምልጃ ጋር አንድ ቢሆንማ ኑሮ ነቢያት በብዙ ጻዕርና ድካም ለምነዋል። የቀደሙት ሊቃነ ካህናት የበጉን መስዋዕት ይዘው እያቀረቡ ለምነዋል። ነገር ግን ኢየሱስ ክርስቶስ ያዳነንና ያማለደን በአዳም በደል በእኛ ላይ ለዘመናት ተከምሮ የቆየውን የውርስ የዕዳ ደብዳቤ የውርስ ኃጢአት የመርገም ኃጢአትን ነው በደሙ ፈሳሽነት የደመሰሰልን ያስታረቀን ያማለደን የኔ ጌታ። በቃ አሁን ትልቅ ነገር ነገረ ድነት ይኸውልህ የክርስቶስ ምልጃ ተረዳኸኝ አይደለ? የማዳን ነው።
አዎ አሁን ሐሳቦት ግልጽ ነው። አግኝቼዎታለሁ ሐሳቦትን እኮ። አሁን የኔ ጥያቄ ምንድነው? ስለዚህ እርሶ በጣም ደስ የሚለው ነገር ኢየሱስ ክርስቶስ ያማልዳል ብለው ያምናሉ። በጣም አንድ ትልቅ ነገር ያገኘሁት በጣም እዚህ ቲክቶክ ላይ ምናምን ካሉት የተለዩ ነው። እርሶ ግማሹ ይማልዳል ይላል። ምን አሉኝ አባ? እና እሺ እርሱን እናቆየውና መርገም ከፈቅ የተናገሩት ወርድ ባይወርድ መርገም ያለበት ተረዳኝ። ወደ ፍላጎት አጥቶት መሰረታዊ ችግሩ ወደ አንተ ፍላጎት አጥቶት እኔ እያልኩ ያለው አማልዶናል ማለት ያማልዳል ማለት አይደለም ነው እኮ። እኔ እኮ አሁን እያልኩ እንዴት ምን ማለት ነው? አሁን እኔ ጥያቄ ይኸውልዎት አንደኛ እንደ እኔም ላውራ እስካሁን እንግዲህ እየሰማሁት ነበር። እኔንም ያው ላውራ ይፍቀዱልኝ። እኔ አሁን ኢየሱስ ክርስቶስ ያማልዳል አማልዶናል ብለዋል። እሺ ፊውቸሩን እናቆየውና ካማለደ ያማለደን ያንን የመጀመሪያውን ያን ጥንተ መርገም ወይም ጥንተ አብሶውን ሁሉ አባቶች ጽድቃችን የመርገም ጨርቅ ሆነና ያሉትን ነገር በደሙ ፈሳሽነት ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣዊ ነው ይላል አይደል ሐዋርያው አባ? አዎ ይሰማዎታል? አዎ። ስለዚህ ያ በፈሰሰው እየሰማሁ ወንድም ያዳመጥኩ ነው እየሰማሁ። አዎ ያ የፈሰሰው ደሙ በዕለተ ዓርብ ብቻ ያኔ ብቻ አማልዶ ቆመ ወይንስ ለዘላለም ያ ደም ወይም ደግሞ ያን የፈሰሰው ደም ለዘላለም ሕያው ነው እያማለደ ይኖራል ብለው ነው የሚያምኑት? ወይስ እዚያው ላይ ዕለተ ዓርብ ላይ ብቻ በቃ? ይኸውልህ አሁን በደንብ እንግዲህ ጊዜ ወስደህ አዳምጠኝ። እሺ ኢየሱስ ክርስቶስ አሁን አንተም እንዳልከው በደሙ ፈሳሽነት አማለደን እንዳለው ሐዋርያው ማለት ነው። ያማለደንና ያዳነን ከአዳም ጀምሮ የመጣውን የውርስ ኃጢአት ከእግዚአብሔር ጋር የለየንን የውርስ ኃጢአት በእግዚአብሔርና በእኛ መካከል የነበረውን የጥል ግድግዳን ያፈረሰልን። አሁንማ ከእግዚአብሔር ጋር እኮ አንድ ሆነናል። ታርቀን አርነት ነፃነት ወጣን፣ ከኃጢአት ባርነት ነፃ ወጣን፣ አንድ ሆነናል ከክርስቶስ ጋር ከእርሱ ጋር አንድ ሆነናል። አዎ እሺ እዚች ላይ ስለዚህ የክርስቶስ ምልጃ ያስፈልገው ተረዳኸኝ አይደለም? ይቅርታ ያዳመጥኩ አይደል? የኔ ጌታ እሺ ግድ የለም ጨርስ። ሳይመችህ አታቋርጠኝ፣ ሲመች ብቻ አታዳምጠኝ። ለዛ ነው መሰረታዊ ችግሩ። ስለዚህ አሁን አንድ አርነት ካወጣንማ ፊውቸርማ እንግዲህ ሁሉንም ያማለደ የሚቀጥልማ ቢሆን ክብር ይግባውና ጌታችን አምላካችን መድኃኒታችን በኢየሱስ ክርስቶስ በመጨረሻው ሰዓት መጥቶ የመጨረሻውን ፍርድ ሲሰጥ ኃጥአንን በግራ ጻድቃንን በቀኝ አቁሞ እናንተ መልካም የሰራችሁ ወደ አባቴ መንግስት በሰላም ግቡ ብሎ ፍርድ አይሰጥም። ምክንያቱም አሁንም ወደፊት እንኳን አይደለም የሥጋ ኃጢአት ቀርቶ ያዳምን ኃጢአትን ማስተስሪዋል። ተረዳኸኝ? ያማ ባይሆን ኑሮ ምልጃው ሁሌም ዝም ብሎ አማላጅ ነው እያለ ይህን አመክንዮ ነገረድነት የምናደርገውማ ቢሆን ሐዋርያው ቅዱስ ያዕቆብ ሃይማኖት ያለ ምግባር ምግባርም ያለ ሃይማኖት አይ ስለ ስራና ስለ ሃይማኖት አይገናኝም። አሁን ያነሳነው ሐሳብ ክርስቶስ ምልጃ እኮ ከሁሉም ማጣው ነፃ ካወጣን ይኸውልህ ሊቀተዋል አባ መውጫ ፍለጋ ማተር ይመስላል። እስኪ አንዴ እኔንም ያዳምጡ ይግድ የለውትም። አንዴ ደግሞ ማዳመጥም ጥሩ ነውና ዕብራውያን 7:25 እስኪ ያወጡልኝና አንዴ በግዕዙ እናንብበው። አንተ አነበው የኔ ጌታ። ያስኩት ስልኩ ስለሆነ ሌላ ቅርቤ ባይብል ስለሌለ አንተ አነበው። መጽሐፍ ቅዱስ አልያዙም? መጽሐፍ ቅዱስ ከጎኔ የለም፣ ስልኩ ነው። ስልኩ እየተጠቀሙበት ስለሆነ ማለት ነው። እሺ እሺ እኔ አነባዋለሁ አንድ ጊዜ ላውጣና ዕብራውያን 7 በቂ ካለ ብታወጣው ደስ ይለኛል። እሺ ችግር እኔ አውጣዋለሁ ግን በግዕዝም አንብብላቸውና እሺ በቃ እንዲያውም እኔ በግዕዙ ላንብብላቸው። አይ እርሳቸው ቢያነቡት የተሻለ ነበር ብዬ ነው። እንደዚህ ይላል ዕብራውያን ምዕራፍ 7 ቁጥር ከ24 ጀምሮ ያነባዋለሁ። ወትሰይ ነበር ለዓለም እስመ ይስዓር ክህነቱ ይላል። እንግዲህ ልብ ያደርጉ ይስዓር ክህነቱ አለና ቀጠል አድርጎ ምን አለ? ወይክ አድህኖቶ ሙለዙልፉ ለለ የቀርቡ ሀበ እግዚአብሔር እንተ መንገሌሁ
እስመ ለግሙራ ሕያው ውእቱ ምን አለ? እስመ ለግሙራ ሕያው ውእቱ የተነብሎሙ ይላል። እንግዲህ በአማርኛው ደግሞ ካስፈለገ በአማርኛ ላንብበው፣ ይቅርታ በአማርኛ ላንብበው፣ ይቅርታ ሊቀተው። እሺ አንብበው። እንደዚህ ይላል፣ ስለ እነርሱም ሊያማልድ ማለት እንዳማልደው አይደለም፣ ወይ ደግሞ አማልዶ እንደነበረው አይደለም። ፊውቸር ነው። ቅድም እሳቸው ስለተጠቀሙ ፊውቸር ነው፣ ገና ወደፊትም ነው ማለት ነው። ሊያማልድ ዘወትርም ሁሌ ያለን። ዘወትር ማለት ትናንት ብቻ አይደለም፣ አሁን ብቻ አይደለም፣ ነገም ነው። ሊያማልድ ዘወትር በሕይወት ኖሯልና አይደለም ይኖራልና፣ አሁንም ፊውቸር ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው፣ አሁንም ፊውቸር ነው፣ ይችላል። ጨርሻለሁ። እና እዚህ ጋር አባ እንደው ምን እያለ ነው? እርስዎ እንግዲህ በዕለተ ዓርብ ብቻ ነው ያኔ ምልጃው ተፈጽሟል ያኔ እያሉ ነው። እና እዚህ ደግሞ ሐዋርያው አንዴ ግድ የለዎት የዕብራውያን ጸሐፊ ደግሞ እዚህ ላይ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና አለ። ዘወትር ነው የሚለው፣ ሕያው ውእቱ ለግሙራ ነው የሚለው እንዲያውም ግዕዙና። እንደው ይህን ነገር ከእርስዎ ጋር አይጋጭም ወይ? እርስዎ ካሉት ሀሳብ ጋር አዳምጠኝ። አሁን ደግሞ ደቂቃ ወስደህ አዳምጠኝ። በመጀመሪያ ደረጃ ኢየሱስ ክርስቶስ የቀደደው የደብዳቤ ለዘላለም ሕያው ሆኖ የሚኖር ነው። ሊያድናቸው ማለት ለማይሆን ፈራጅ ነው ማለት ነው። አየኸው? ሊያድናቸው እኮ አይደለም፣ ሕያው ሆኖ ይኖራል ማለት ትናንት ሕያው አልነበረም ማለት ነው። ወንድም አለም አባታችን እዚህ ጋር እኮ የሚለው የዕብራውያን ጸሐፊ ዘወትር ሊያማልድ በሕይወት ይኖራልና ነው የሚለው። ባይገርሞት ግዕዙ እኮ የሚለው ይኖራል ማለት ምንድነው? ጎላ ያደርገዋል። እንዲያውም ግዕዙ ያው እንደሚያውቁት እርሶ። እሺ ቀጥሎሽ። አሁን ይኸውልህ ዝም ብለህ የመጣ ውዳሴ እና ዲያሎግ ሁለቱ አይገናኙ። የኔ ጌታ ለበጣውን ትተህ ይኸውልህ የኛ የቤቱን የለበጣ ወሬ እንተው። እሱን አገላለጽ ስለሚገባ እሱ ስላልሆነ አሁን እሱን ይኸውልህ አሁን ተከተለኝ ከሆነ ታዳምጠኛለህ። ተረዳኸኝ? ሕያው ሆኖ ይኖራል የሚለው ይኸውልህ በዕለተ ዓርብ የከፈለው ያ ዋጋ ቀጣይም እስከ ዓለም ፍጻሜ ድረስ በእግዚአብሔር ፈቃድ ወደዚህ ምድር የሚመጡ ነፍሳትም በሙሉ ከመርገም ኃጢአት ነፃ አድርጎ ይጠብቃቸዋል ነው። ነፃርጎ ይጠብቃቸዋል። እንደዛ አይደለም የሚለው እዚህ ጋር ሊያማልድ ነው የሚለው ዘወትር። እንዲያውም ግዕዙ እኮ አንዴ እኔን ደግሞ ይስሙኝ ግድ የለዎትም። ወይክ ለአድህኖቶሙ ለዝሉፉ አለና ለይቀርቡ ሀበ እግዚአብሔር ወደ እግዚአብሔር ለሚቀርቡት እንተ መንገሌሁ በእርሱ በኩል እስመ ለግሙራ አለ ለዘላለም ሕያው ውእቱ የተነብሎሙ ለዘላለም ለግሙራ ነው የሚለው እንዲያውም ግዕዙና በጣም ጎላ ያደርገዋል ግዕዙ። እርስዎ ደግሞ በዕለተ ዓርብ ተፈጽሟል እያለ ነው። ሁለቱ ሐሳብ የእርስዎን እንቀበል ወይስ የዕብራውያኑን ጸሐፊ እንቀበል? ግራ ስለገባ አሁን አዳምጠኛ ወደ እግዚአብሔር የሚቀርቡትን ነው። ተረዳኸኝ አይደል? የክርስቶስ ምልጃ እኮ በዕለተ ዓርብ የተከፈለው ዋጋ ወደ እርሱ የሚቀርቡትን ነው። ሲጀመርም በእርሱ አምነው ያልቀረቡንማ ድነትም የላቸውም። በእርሱ ያላመነ ሁሉ ስለሚፈረድበት ማለት ነው ወንጌል እንዳስረዳን። ስለዚህ በእርሱ አምነው ወደ እርሱ እስኪመጡ ድረስ በመርገም ኃጢአት ውስጥ ናቸው። አያምኑማ የባሕርይ እግዚአብሔርን የባሕርይ አምላክን አያምኑም። ስለዚህ በዕለተ ዓርብ የከፈለው ዋጋ አሁንም ፊውቸርም እርሱን አምነው ለሚመጡት ሁሉ አርነት ነፃነት ያወጣቸዋል ነው። ሊያድናቸዋል እኮ አየው። አሁን አዳኝነቱ ነው። ቅድም እኮ አባዬ እንደው ይቅርታ ያርጉልኝ፣ ቅድም እኮ ሲናገሩ ምን አሉ? ፊውቸር አይደለም ወደፊት ሊያድን ሳይሆን በዕለተ ዓርብ ተፈጽሟል ምልጃው እንጂ ለወትር እየማለደ አይቀጥልም ብለው ነበረ። አሁን ደግሞ ዘላለም የትኛው የሚጨብጠው እኮ አጣው። የምጨብጠው ያጣ ሳይሆን ጆሮክ መስማት የሚፈልገውን ስለማይሰማ ነው። ከሚፈልገው መስማት ስለማይችል አሁን የዕብራውያን ጸሐፊ ሮሜ 8:34 አውርቼ ሮሜ 8:34 ብቻ አንብቤ ከመካከላችሁ ልውጣ። ጥቅሱን ብቻ ነው ማነበው፣ ሌላ ነገር ምንም አላብራራም አላወራም። የሞተውም ይላል እኔ አይደለሁም ይኸውልህ እኔ አይደለሁም ሙስሊሞቹ ያውቁታል። አታኑ ባትርከም አያውቁትም ብዬ አይደለም አትርከም። ይቅርታ አንዴ ባኮ
ይቅርታ ጋ እኔ አያውቁትም ብዬ አልተናገርኩም። ምንም ከእርሶ እየዘለፍን አይደለም፣ በአክብሮት እያወራኖት ነው። እንዴት ይሄንማ እንዴት አያውቁም? እንደሚያውቁ አውቃለሁ፣ ለእርሱ አይደለም። ይቅርታ በማለከላችሁ ስለገባው። ሮሜ 8:34 እንደዚህ ይላል፣ የሞተው ፓስት ነው ተመልከቱ፣ ይልቁንም ከሙታን የተነሳው። ይሄም ፓስት ቴንስ ነው አጻጻፉ ራሱ። በእግዚአብሔር ቀኝ ያለው ይሄ ደግሞ ፕሬዘንት ነው። ደግሞ ስለኛ የሚማልደው ፊውቸር ነው። ልክ ምልጃው ላይ ሲደርስ ፊውቸር ሆነ። ስለኛ የሚማልደው ክርስቶስ ኢየሱስ ነው። ጨርሻለሁ። አመሰግናለሁ። ቀጥሉ። አይ እኔ እንደው አባ እንደው ይሄኛውን እንግዲህ ትንሽ መልስ የሚያጡ ትንሽ የተቸገሩ ይመስላል እና ቅድም ካሉት ጋራ እንደው ዳህጸ ልሳንም ሊሆን ይችላል ብዬ ጀጅ የምታረከው ነው። ሊቀ ተዋህዶ ይጀመር ይኸውልህ፣ ጀጅ እያረክ አታውራ። ቅድም የፕላትፎርም ባለቤት ተናግሬያለሁ። አንተ የምትፈልገው ይኸውልህ ጀጅ ማድረግ ስለሆነ እየሰማኸኝ ነው። እንግዲህ አንዲያ ከሆነ ኢየሱስ ክርስቶስ ፈራጅ ነው አይደለም? ኢየሱስ ክርስቶስ ፈራጅ ነው። እኔ መልስልዎታለሁ። እሺ ከማን ያማልደናል ታዲያ? ስለዚህ ከማን ያማልደናል? እዚህ ይችን እንጨርሳትና ሐሳቡን ወደሱ እንሄዳለን። አሁን አይደለም። አንተ እኮ ዘለህ ነው ያመጣ ያለ አይደል? ሳንቋጭ ያመጣው የኔ ሐሳብ የተነሳበትን ሐሳብ ተከተለኛ። ይኸውልህ ከማርያም ምልጃ አንተ ጎትተህ ያመጣኝ አንተ ነህ። ስለዚህ ጎትተህ ካመጣኸኝ ደግሞ ተረዳኸኝ አይደለ? ኢየሱስ ክርስቶስ ፈራጅ ከሆነ ከማን ነው የሚያማልደን? መልሰልኛ። አማላጅ ማለት እኮ ለማይ ማለት ነው። ማንን ይለምን? እሱ ፈራጅ ከሆነ ማንን ይለምን? እስኪ ያስረዳኝ አንተ። ኢየሱስ አስታራቂ ነው አይደለም? በራሱ ነው የሚለምን? አስታራቂ ነው አይደለም? ይኸውልህ አሁን የመናፍቃን መሰረታዊ ችግራቸው ደጋግ መልሰው በመጠየቅ ቅድም መልሰው ስለነበረ ነው። አይውልህ አይደለማ። ቅድም ሐሳቡን አንስቶት ነበር ራሱ። ለዛ ኃጢአት አስታርቆናል። እሺ አሁን ካዳመጥከኝ ነው የምናገረው። ካዳመጥከኝ ለምን አወራ? እሺ ቀጥሉ። እርሷ አያስወሩምና እሺ ቀጥሉ። ይጥላል ይኸውልህ አስታራቂ ነው ብለህ አሁን ላነሳው ሐሳብ በዕለተ ዓርብ አስታርቆናል በደሙ ፈሳሽነት። ከደሙ ፈሳሽነት በፊት አላስታረቀን ነው። ክብር ይግባው ግን የምስራቹን ወንጌል ሰብኮን አስተምሮናል። የምስራቹን ወንጌል ገልጦልናል። ከመቼ? ከቀራንዮ በፊት። ግን በቀራንዮ ከመሰቀሉ በፊት ግን አላማለደንም፣ አላስታረቅንም፣ ነፃም አልወጣንም። በመርገም ኃጢአት ውስጥ ነበር ነው የመጣው። መሰረታዊ ኢየሱስ ክርስቶስ ወደ ምድር የመጣበት ዓላማ ያን የዕዳ ደብዳቤ ለመደምሰስ ነው። ያን ደግሞ በዕለተ ዓርብ በቀራንዮ አደባባይ በመስቀል ላይ ተሰቅሎ አስታርቆናል፣ ነፃ አድርጎናል። ከዛ በኋላ ግን እምትወዱኝ ከሆነ ብትወዱኝስ ትእዛዛቴን ጠብቁ ብሎ ትእዛዙን በመጠበቅ ሕይወትን እንደምናገኝ አዞን በክብር ወደ ሰማይ አድርጓል ነው። ስለዚህ አሁን ሊቀ ተዋህዶ ፊውቸሪቲ ካለው ምልጃ አንፃር ልጨርስ ጥያቄ ነው ያንዴ ላውራቸው። ፊውቸሪቲ ከመጣነ ኢየሱስ ክርስቶስ ፈራጅ ከሆነ ከማን ያማልደን? አሁን የኔ ጥያቄ እኮ አልተመለሰም። አባታችን ቅድም ሲናገሩ ከቅዱሳን ጋር አንድ አይነት ነው ወይ ብዬ ስለወት ምልጃው የተለየ ነው አሉኝ። የተለየ ከሆነ ታዲያ የቅዱሳን ምልጃ ምን ያደርግልናል? የክርስቶስ ምልጃ አንዴ በደሙ ካስታረቀን የቅዱሳን ምልጃ ምን ያግዘናል? ምን ጥቅም ምን ግዳጅ ይፈጽምልናል? እንደውችንም ግልጽ ያደርጓል። የእርሱ ረዲ ምልጃው ካዳንን የእነሱ ተጨማሪ ምን አስፈልግ? ያ ከሆነ ኢየሱስ ክርስቶስን የባህሪ አምላክ ብለን ከተቀበልን በኋላ ጻድቁን በጻድቁ ስም የተቀበለን ተቀበለ ለምን አለን? ለምልጃና አሁን እኮ ስለ ምልጃ ነው እያወራን ያለ ነው። ሐሳቡን ግን አውቀውታል። እያወራን ያለ ነው ስለ ምልጃ ነው። ስለ እርቅ አገልግሎት ምልጃ ሁለት አይነት ነው። ምልጃ ሁለት አይነት ነው። ከመርገም ኃጢአት ማዳን የሱ ምልጃ የክርስቶስ ብቻ ነው። ነቢያትም ሐዋርያትም ቅዱሳንም ሰማዕታትም አይችሉም ነው። ይህ ነገረ ድነትም መሰረተ ድነትም። እሺ እንደዛ ካሉ እስኪ ቅዱሳን ይማልዳሉ የቅዱሳን ምልጃ ያስፈልጋል ነው የሚሉና አሁን ከክርስቶስ ምልጃ በተጨማሪ የቅዱሳን ምልጃ ያስፈልጋል ነው እያሉኝ ያሉት። የክርስቶስ ምልጃ አሁንም እኮ ይኸውልህ ክርስቶስ ያማለደው ከየትኛው ከምንድነው የሚለውን ያስረዳው መላልሰ በመከላለስ ለምንድነው ከጥያቄ የሚሸሹት? ግን እኔ በጣም ነገር ያለው የክርስቶስ ምልጃ አስፈላጊ ከሆነ
አይሽሹ አይደለም ፍለፊት እያወራው የት ነው የምሸሽ? በቃ እንደዛ ከሆነ እኮ ጥያቄ መመለስ ነው አባ። ግልጽ እኮ ነው የኔ ጥያቄ። የኢየሱስ ክርስቶስ ምልጃ ከመለሱ ወንድም አለም ጆሮህ ለማዳመጥ ልቦና ለመስማት ፈቃደኛ ስላልሆነ እንጂ መልሽልሃለሁ። የክርስቶስ ምልጃ ነው እያልኩ ያለው ከመርገም ኃጢአት ነው። እሺ የቅዱሳን ምልጃ ከምንድን ነው? ከመርገም ኃጢአት ነው። ከመርገም ኃጢአት ነፃ ከወጣን በኋላ አዳምጠኛ። ከመርገም ኃጢአት ነፃ ከወጣን በኋላ በክርስቶስ አምረን ክርስቲያን ሆነን በክርስቶስ ክርስቲያን ከተባልን በኋላ ስጋን የለበስን ስለሆነ ስጋ ደግሞ ደካማ ስለሆነ ኃጢአት ስለሚስማማው የውርስ ኃጢአት ሳይሆን የስጋ ድክመት ኃጢአት ስለሆነ በእኔ ኃጢአት አንተ የውርስ ኃጢአት ውስጥ ምገባ ሳይሆን የእኔ ኃጢአት እኔን ብቻ ነው የሚኮንንም የሚያስፈርድብኝ። የአዳም ኃጢአት ግን ከአዳም ጀምሮ እስከ ክርስቶስ ስቅለት ድረስ የነበረውን የዘመናት ትውልድ ሁሉ በመርገም ያዘ የዕዳ ደብዳቤ ነበረ ነው። ስለዚህ ይሄኛው ግን አርነት ነፃነት ከወጣን በኋላ በእለት ከእለት ተግባራችን በእለት ከእለት ህይወታችን በስጋ ድክመት ከሚመጣ ኃጢአት አምላክ ሆይ በተሰጣቸው ጸጋ በእርሱ ፊት ባላቸው ክብርና ሞገስ አምላክ ሆይ እራራለት ጌታ ሆይ እዘንለት ብለው ያማልዱናል ነው። ስለዚህ ሁለቱ ምልጃዎች ፈጽሞ ሊገናኙ የማይችል ናቸው ነው። ከክርስቶስ እርገትን የማዳን የቀራንዮ ምልጃ በኋላ የመርገም ኃጢአት ተወግዷል። ይሄ ጌታ ከዚህ በኋላ የውርስ ኃጢአት የለም። አንተ በሰራው ኃጢአት አንተ ትጠይቃለህ፣ እኔ በሰራው ኃጢአት እኔ እጠይቃለሁ። የአባት ኃጢአት እንኳን ለልጅ አይተላለፍም። እሱንም ማይዳ ደብዳቤያችን ዘግቶልናል። አርነት ነፃነት ወጠናል። እስኪ እኔ አሁን እኮ ግራ የገባኝ አሁን ክርስቶስ በቃ ከጥንተ መርገም አዳነን በደሙ ፈሳሽነት አሉ። ስለዚህ እርሱ ካዳነን የቅዱሳን ምልጃ ተጨማሪ ነው ማለት ነው፣ አጋዥ ነው፣ የክርስቶስን ምልጃ የሚያግዝ ነው እያሉኝ ነው። ይሄ ነው አሁንም እኮ ስለማሰማኝ ነው። እንግዲህ እኔንም ደጋግመ እሺ በቃ እሺ እኔ አልሰማሁት ከሆነ የኔ ስህተት ነው ማለት ነው። እስኪ መጽሐፍ ቅዱሳዊ ማስረጃ አድርጉና ይርቱኝ። እኔን አንዲት ጥቅስ ይንገሩኝ ቅዱሳን ይማልዳሉ የሚል አንዲት አይማልዱም ይላውታልኛ። እኔም አልኩ እኮ በስማቸው ቀዝቃዛ ውሃ በመስጠት ጽድቅን እናገኛለን ተብሎ ራሱ ክብር ይግባውና ኢየሱስ ክርስቶስ ከመሰከረልን ይህንን ሀብት ከሰጠን ስለምን ያስረዳሉ? አንተ አስረዳኝ እንጂ በስማቸው ቀዝቃዛ ውሃ በመስጠት ጽድቅ አይገኝም ብለህ ምሕረት አይገኝም ብለህ አስረዳኝ አንተ። አንደኛው ዮሐንስ መልእክትን እስኪ አንብቡልኝ። አንደኛው ዮሐንስ መልእክት ላይ እስኪ አንድ ያውጡልኝና ወይ እኔ ላንብብልዎት እርሱ አልያዙምና እኔ ላንብብልዎት። ዮሐንስ መልእክት ምዕራፍ 1 ከቁጥር 5-7 ጀምሬ ላንብበው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ሁሉ ሙሉ ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትም አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። ከአብ ዘንድ ምን አለን አለ አባ? አቤት ከአብ ዘንድ ምን አለን ይላል ሐዋርያው? ጠበቃ አለን ይላል። ኢየሱስ ክርስቶስ ጠበቃ መሆኑን ያምናሉ? ጠበቃ ማለት ምን ማለት ነው? እስኪ አስረዳኝ መጀመሪያ። ጠበቃ መሆኑን ያምናሉ ወይ? ጠበቃ ነው። ጠበቃ መሆኑን ያምናሉ ያልኩት። አሁን ይኸውልህ ዲያሎግ ከሆነ ይኸውልህ አንተም ጥያቄ ስታነሳ እኔም አብራራልኝ። መጀመሪያ ስለ ጥብቅና ጠበቃ ነው ብዬ ለማለት ጠበቃ ማለት ምን ማለት ነው?
መጀመሪያ ይኸውልዎት እያወራን ያለነው ስለ ምልጃ ነው። ስለዚህ ርዕሱ ተያያዥ ነው። እኔ እየጠየቅኩት ያለሁትን ጥያቄ በቀጥታ መለስ ያቅቶት ይማልዳሉ ወይ ቅዱሳን ይማልዳሉ ወይ ስለዎት አይ እስኪ አይማልዱም የሚል አምጣልኝ ይላሉ። ጥያቄውን እየሸሹ ነው ስለዎት ደግሞ ለምን ትሸሻለህ ብለህ ትጠይቀኛለህ፣ እንደዚህ አትበል ስም አታጥፋ ይሉኛል። እንዴት ላድርግ? እኔ አሁን ግራ ገባኝ እኮ። እኔ አሁን ጠበቃ ኢየሱስ ክርስቶስ ጠበቃ ነው ይላል። እንግዲህ ሐዋርያው እርስዎ ጠበቃ ነው ብሎ ያምናሉ? የሐዋርያው እንደጻፈው ጠበቃ ማለት ምን ማለት ነው እኮ አልኩኝ እኔ። በቃ ነው ወይም አይደለም ለማለት ነው እያልኩ ያለሁት። ጠበቃ ነው ወይም አይደለም ለማለት ጠበቃ ማለት ምን ማለት ነው? እሺ መቼም እንትን አይሉም መሰለኝ አማርኛ ብዙ ምናልባት በደንብ መረዳት የማይችሉ ከሆነ በግዕዝ በደንብ እርስዎ ስለሚችሉ ብዬ አስባለሁና እስኪ በግዕዝ ላንብብልዎት። እንደዚህ ይላል። እዚህ ላይ የሚሰሙነ ፕላትፎርሞች ይኸውልህ የኔና ያንተ ግዕዝ ቋንቋ ነው የኔ ጌታ፣ አማርኛም ቋንቋ ነው። እሺ ቆይ በግዕዙም ያው ነው። ጠበቃ የሚለውን እኮ ልነግሮት ፈልጌ ነው። በግዕዙም ጠበቃ ነው የሚለውና ለዛ አይደለም አሁን እየሰሙና አይደለ? ለምን በግዕዝ ተናገሩ በአማርኛ አዳምጠኛ ስላለማ እኮ ነው ጠበቃ ማለት ምን ማለት ነው እያልኩ ያለሁት። ኦኬ ስለዚህ ጠበቃ ነው ብለው ያምናሉ ማለት ነው። መጽሐፉ ካለ መቼም አላምንም አይሉኝም። እርሶ ከመጽሐፉ ነው አይደለም ለማለት ጠበቃ ማለት ምን ማለት ነው እያልኩ ያለሁት እኮ። እንዴ ጠበቃ ነው። ጠበቃ ያቁም እንዴ? ጠበቃ ማለት ምን ማለት ነው? ጠበቃ ማለት የሚከራከር ማለት ነው። ስለ እርሱ አሁን ለምሳሌ እኔ በቀላሉ ልመልስ ነው ደርሶ አልሽሽም ጥያቄና ቆይ አንዴ ጠይቀውኛል ልመልስ። ጠበቃ ማለት ስለ እርሱ የሚከራከር ማለት ነው። ኢየሱስ ክርስቶስ ጠበቃ ነው ብዬ ምናለው መጽሐፍ ሐዋርያውም ይናገራል። እርሱ ያምናሉ? እኔ እንዳልኩ የሚከራከር ምን አሉኝ? አንዴ ሊከተዋደው አባ ጠበቃ ነው ሲሉኝ የሚከራከር ነው ስለወት ምንድነው ይሉኛል። እኔ እኮ አንዴ ሰማለሁ። አንድ ጊዜ ፍርድ አይደል የሚከራከረው? አንድ ጊዜ አባ ሊቀታዋዶ አንድ ጊዜ ከይቅርታ ጋር እኔ ስራ ላይ ስላለ ይሄን አሰምቻቸው ወደ ስራ ሄድ ነው። አንድ ደቂቃ በጣም ይቅርታ መሐከራችሁ ስለገባው እነዚህን ሁለት ነገሮች አባ ያስታርቁልን እየቀዳው ስለነበረ አንዴ ስሙት አባ። በአዳም በደል በእኛ ላይ ለዘመናት ተከምሮ የቆየውን የውርስ የዕዳ ደብዳቤ የውርስ ኃጢአት የመርገም ኃጢአትን ነው በደም ፈሳሽነት የደመሰሰልን ያስታረቀን። እሺ የውርስ ኃጢአት አሉ። ከዛ ቀጠሉና ደግሞ ማለደን የነየታ ከክርስቶስ እርገትን የማዳን የቀራኒዮ ምልጃ በኋላ የመርገም ኃጢአት ተወግዷል። የነየታ ከዚህ በኋላ የውርስ ኃጢአት የለም። አንተ በሰራው ኃጢአት አንተ ትጠይቃለህ፣ የመሰሩት ኃጢአት እኔ እጠይቃለሁ። የአባት ኃጢአት እንኳን ለልጅ አይተላለፍም። እሺ ሁለት ነገሮች ሰምታችኋል። አንድ የውርስ ኃጢአት አለ ይላሉ፣ አንድ የውርስ ኃጢአት የለም ይላሉ። አባ ይሄን ነገር ቢያስታርቁልኝ ወደ ስራ ልገባ ስለሆነ ነው። እንደገና አሰማውታል። አመሰግናለሁ። እሺ ቀጥል። ይኸውልህ ነገር በመደጋገም እኮ ያንተን አይዲያ አለ። እኔ ያንተን ፍላጎት ላሟላልህ አልችልም። አሁንም ሁለቱ አንድ ናቸው። ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ አደባባይ በደሙ ፈሳሽነት ከውርስ ኃጢአት ነፃ አውጥቶናል። አዎ የመጀመሪያው ቃሌ። ሁለተኛው ቃሌ ከዕለተ ዓርብ በኋላ የውርስ ኃጢአት የሚባል የለም። የውርስ ኃጢአት ማለት እኮ አልገባህም አንተ። የውርስ ኃጢአት ማለት አዳም በበደለው በደል አምላክነትን ሽቶ የታዘዘውን ሕግ ጥሶ ዕፀ በለስን በበላ ጊዜ እስከ ክርስቶስ የማዳን ዕለት ሁሉንም ጠቅሎ አይደለም እኛን በድክመት ውስጥ ያለን ለሱ የተለዩትን ነቢያትን አበይት ነቢያት ደቂቀ ነቢያት ሳይቀር ወደ ሲኦል ያግዝ የነበረ የውርስ ኃጢአት ነበር። የነጌታ ከእርሱ ነፃ ወጥተናል። ስለዚህ ከክርስቶስ የማዳን ከዕለተ ዓርብ ከተከፈለልን ዋጋ በዛም ዋጋነት ነፃ ከወጣን በኋላ አሁንም እምነቴ ነው የውርስ ኃጢአት የለም አለ ካልከኝ ኢየሱስ ክርስቶስ ሞቶ ተሰቅሎና ሞቶ ከውርስ ኃጢአት ነፃ አላወጣንም ማለት ነው። አርነት ግን አልወጣንም ማለት ነው። ያዳም መርገም አለ ማለት ነው። አባ እርሶ ነው የጠቀሱት እኮ የውርስ ኃጢአት እንደሌለ ጠቅሱላ ጠቅሰው ነው ያስረዱት። አንዱ ላይ ጠቀሱ የአባት ኃጢአት ወደ ልጅ እንደማይተላለፍ ጠቀሱ። አንድ ደግሞ የውርስ ኃጢአት አለ እያሉን ነውና ሁለቱን የጥብቅናውን ጉዳይ ከጨረሱ በኋላ አሁን አንተ አታወዛግበው። ሁለቱም ቃሎች አንድ ናቸው። ከዕለተ ዓርብ በፊት የውርስ ኃጢአት ነበረ። ከዕለተ ዓርብ በኋላ ዛሬም ነገም የውርስ ኃጢአት የለም። እሺ እንደዛ ከሆነ አሁን እኔ የምጠይቀውት ከዕለተ ዓርብ በኋላ እንግዲህ የውርስ ኃጢአት የለም ብለዋልና የውርስ ኃጢአት ከሌለ በቃ አሕዛብን በሙሉ ይድናሉ ማለት ነው። በቃ
በቃ ወደ እግዚአብሔር መንግስት ይጨመራሉ። በጣም ኢየሱስ ክርስቶስ ዋጋ የከፈለው ተረዳኸኝ አይደለ? በስሙ ለሚያምኑት ነው። መጀመሪያ ይቀጥሉ እየሰማሁት ነው። መጀመሪያ በእግዚአብሔር አምነው በውርስ ኃጢአት ውስጥ ላሉት ለዓለሙ ሁሉ ዋጋ ከፍሎ አርነት አውጥቷቸዋል። ነገር ግን ከውርስ ኃጢአት ነፃ ቢሆኑም ተከተልከኝ፣ ከውርስ ኃጢአት ነፃ ቢሆኑም በኢየሱስ ክርስቶስ የባህሪ አምላክነት አምነው በቀራንዮ አደባባይ የከፈለውን ዋጋና አዳኝ መሆኑን አምነው በስሙ በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ሕይወት መድኃኒት የሆነውን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ የተነገረውን ታላቅ ተስፋ ካልፈጸሙ አይድኑም እኮ። አሁን እኔን ደግሞ ይስሙኝ። እንግዲህ እርሶ ሲያወሩ ነበረ፣ እኔን ደግሞ ያዳምጡኝ፣ እንደኔ ጸጥ ብሎ ይስሙኝ እንዳያቋረጡኝ ማለት ነው። እርሶ አሁን ቅድም ሲናገሩ የውርስ ኃጢአት ከሌለ ክርስቶስ አንዴ ሙቶልናል፣ ደሙን አፍስሶልናል። አሁን ስለዚህ የውርስ ኃጢአት ከሌለ ከዚህ በኋላ የሚወለዱ ወይም ደግሞ ያላመኑ አሕዛብ ሕፃናትም ጭምር የሚወለዱ ሕፃናት በሙሉ ባያምኑም ችግር የለውም ወደ እግዚአብሔር መንግስት ይገባሉ ማለት ነው። አቤት አቤት፣ ሐሳቤን ግልጽ ላድርገው። እርስዎ የውርስ ኃጢአት የለም ብለዋል አይደለ? አሁን ከዕለተ ዓርብ በኋላ የውርስ ኃጢአት የሚባል የለም ብለዋል አይደለ? አዎ። ስለዚህ የውርስ ኃጢአት ከሌለ አሕዛብም ቢሆኑ ባያምኑም ወደ እግዚአብሔር መንግስት ሕፃናትም ቢሆኑ ወደ እግዚአብሔር መንግስት ይገባሉ ማለት ነው። ከዚህ በኋላ የሚመጡት አሁን ለይውልህ እኔ አንድ ጥያቄ ልጠይቅህ። ቆይ እንጂ ለምንድን ነው ጥያቄ ነው የማይመልሱት? ግን እኔ ወንድማችን ዳኒ ነው ማነው ስሙ? ይቅርታ ዳጊ ነው። ዳጊ አሁን እኮ ጠይቆኝ የውርስ ኃጢአት የሚባለው በአዳም በደል የመጣ ነው፣ እርሱ በክርስቶስ የደም ፈሳሽ ታትሞ ጠፍቷል ነው። ይሁን እንጂ የማዳኑን ስራ ዋጋ ከፍሎ ካዳነም በኋላ የዕዳ ደብዳቤያችን ከቀደደ በኋላ ምን አለ? በእርሱ አምነን በስሙ ተጠምቀን እንደምንድን ታዘናል ነው። ስለዚህ ከውርስ ኃጢአት ነፃ ቢሆንም አንድ አሕዛብ ማለት ነው በኢየሱስ ክርስቶስ የባህሪ አምላክነት በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አምኖ በአብ በወልድ በመንፈስ ቅዱስም ካልተጠመቀ መዳን አይችልም ነው። ከውርስ ኃጢአት ነፃ መሆን ከውርስ ኃጢአት በኋላ እሱ የውርስ ኃጢአት ከተዘጋበት በኋላ በእግዚአብሔር ሳያምን የእግዚአብሔር መንግስት ይወርሳል ልትለኝ ነው እኮ? አሁን እኮ እኔ እያልኩ ያለሁት ቅድም እኮ ሲናገሩ እርሱ አሁን ይስሙኛ እንዴ? በቃ አሁን ከዚህ በኋላ የውርስ ኃጢአት የለም፣ የውርስ ኃጢአት ስለሌለ ችግር የለውም፣ አሕዛብም ቢሆኑ ወደ እግዚአብሔር መንግስት ይወርሳሉ እያሉኝ ነው። ስለዚህ እኔ እያልኩ ያለሁት እርሶ ደግሞ ቅድም ሲናገሩ ምናምን አላልሁህም። የውርስ ኃጢአት የለም ማለት ነው እያልኩ ያለሁት። የውርስ ኃጢአት የለም ማለት ከክርስቶስ የማዳን ስራ በኋላ በእርሱ አምኖ ካልተጠመቁ መዳን አይቻልም። የውርስ ኃጢአት ታትሟል ነው በደሙ ፈሳሽ ነው። አንድ ጊዜ እንደዚህ እናድርግ፣ ፍሬም ናይዘው ውይይቱን ራሱ አሁን ከአምባር እንደዚህ እናድርግ። እርሶም ሲያወሩ ከመጽሐፍ ቅዱስ ማስረጃ እያቀረቡ ያውሩ፣ ሌላም ተወያይ ሲያወራ ከመጽሐፍ ቅዱስ ማስረጃ እያቀረበ ያውራ። እዚህ ነገረልነት በኦርቶዶክስ በሚለው ሀሳብ አይ ቲንክ ከሌሎች ወንድሞች ጋር ቢያወሩ አሪፍ ነው ብዬ አስባለሁ። ቅድም ነገረልነት ላይ እናውራ ብለው ስላሉ መዳን በኦርቶዶክስ እንዴት ነው? በክርስቶስ ኢየሱስ ብቻ ነው ወይስ ከዛ ውጭ በሌላ መንገድ ይዳናል የሚለውን ነገር ብናይ አሪፍ ነው ብዬ አስባለሁ። ቢኮዝ እኛውን ኦርቶዶክስ ተዋህዶ ክርስቲያን ናቸው ብዬም ስለማላምን እኔ አዳኑም ብለንም ስለምናምን እኛ ድነዋሉ ብለው የሚያምኑ ከሆነ ዳግዬ ቴክ ናገባ እንደዛ ብሎ የሚያምኑ ከሆነ ነገርነት በኦርቶዶክስ ምን ይመስላል የሚለውን ነገር እንዲሁም በእኛ በወንጌል አማኞች የትኛው ነው የጠራ የሐዋርያዊ አስተምሮ ያለው የሚለውን ነገር ከእርሱ ጋር ትንሽ ብንፈታተሽ አሪፍ ነው ብዬ አስባለሁ። ቢኮዝ እርሱ አባኖት ኦርቶዶክስን በደንብ አድርገው ይወክላሉ ብዬ እኔ አስባለሁ፣ እንደዛ አምናለሁ። እንደዛ በመሆኑ አሪፍ ነው። ያ
ቤክ አንዳብሩ ጥያቄ ያለኛል። ተው ጥያቄ እኛም ጥያቄ ስንት ጥያቄ አለ። እሳቸው የማንን ጥያቄ መልሶ ይችላሉ። እሺ ዳግዬ ካለ ግባና ቅድም ታወራለህ ብዬ ስላልኩ መጀመሪያ ለአንተ ነው የምሰጠው። ዳግዬ ማውራት ከቻልክ ዳግዬ ማውራት ከቻልክ ማለት ካልቻልክ ደግሞ ይቅርታ ከዳግዬ በፊት በቂ ማስተካከል ያለበት ሀሳብ ስላለ ሀሳብ አለ። ይቅርታ አሁን ከተናገርከው ነው። ይቅርታ ያስተካክሉኛል። ችግር ነው። አንድ ጊዜ ሰዎችም እንዲሰሙ እንዲያደምጡ ከስርም ያሉት እንደው እንትን እንዲሉ አሁን ዳጊ እኮ ጠይቆ ወደ ሌላ ቶፒክ ልንገባ ነዋ። ወደ ሌላ ቶፒክ ከመግባታችን በፊት አንተ ከስር ጥያቄ አለኝ ሲል የማንን ጥያቄ መልሳሉ ካልከኝ ለምን ትጠይቀኛለህ? እየመለስ ካልሆነ ተረዳኝ። እየመለስ አሁን እኮ አንተ ጀስቲፋይ አደረግካ። ጀስቲፋይ ካደረግክ ጀጅ ካደረግ ለምን ትጠይቃለህ? አንተ የማንን ጥያቄ መልሳሉ እሳቸው ካልክ አልመልስም ማለት ነው። አንድ ጊዜ ካልፈለጉ ችግር የለውም ይወርዳሉ። እኔ ምድር ያልኩት ኖ አይደለም ስርዓት እንደዛ አይደለም። አንተ እኮ የማንን ጥያቄ እሳቸው ይመልሳሉ ካልክ አትመልስም እያልከኝ ነው። ካልመለስኩ ለምን ትጠይቀኛለህ? እሺ ካልፈለጉ ይወርዱ፣ ችግር የለውም እኮ ካልፈለጉ አይገዱም። አሁን ምንድነው እርሶ መውረድ ስለፈለጉ ነው እንጂ እንደዚህ ያሉት። እኔ በታሪክ አረ ላውራበት አባ ላውራበት። እኔ ምድር ያልኩት ከስር ለጠየቀው ልጅ አይ ካም በኋላ ምን ጥያቄ አያስፈልግም፣ እርሳቸው ሌላ ቶፒክ ውስጥ የምንገባ ምንም መጠየቅ አያስፈልግም ያልኩት። እኔ ምንም ጥያቄ በዛ ካረምኩ ተቀብያለሁ። በዛ ካረም መጀመሪያ ግን ያልከው የማንንስ ጥያቄ መልሳሉ ስላልክ ለዛ ነው። ይቅርታ አይደለም። አይ ችግር የለውም። አሁን እኮ ነገረ ድነት በኦርቶዶክስ ምን ይመስላል የሚለውን ነገር እንግዲህ እናያለን። ማን ነው ክርስቲያኑ? ማን ነው በእውነተኛ ብርሃን ውስጥ ያለው? ማን ነው ከግንዱ ጋር የተጣበቀው? ማን ነው እውነተኛ ቤተክርስቲያን ውስጥ ያለው የሚለውን ነገር፣ ማን ነው የሐዋርያቱን አስተምህሮ ወይም ደግሞ ትምህርት ያዘው የሚለውን ነገር እስቲ በደንብ አድርገን እናያለን። እሺ ብሩክ ያለ እንዴ? ቤካ ፖል እኮ ልጠይቃቸው እያልክ ነበር። ፖል እየጠይቃቸውና ከዛ ፖል ቴንክ ዩ። እሺ ይቅርታ እኔ እቃወማለሁ። ነገረ ድነት ቶፒክ ገብተሃል አይደለም? አይ ወደ ኋላ የቅድሙ ላይ ነው። አይ የቅድሙ ላይ እንጨርስና በኋላ ከበረከት ጋር ከብሩኬ ጋር ይቀጥላል። የቅድሙን ይቅርታ ቶፒክ ጨርሰን ነገረ ድነት የፕላትፎርም ባለቤት ወደ ነገረ ድነት ከገባ ነገረ ድነትን መግለጽ ያለብኝ እኔ ነኝ መጀመሪያ። የኦርቶዶክስ ነገረ ድነት አሁን እሱን አይደለም። ቅድም እኔ ምልጃው ላይ ነው ጥያቄ። አይ ምልጃው ላይ ነው የኔ ጥያቄ። ከዛው ከሌላ ሰው ጋር ይወያያሉ በአዲሱ ቶፒክ። ፈቃደኛ ኖት? እየሰማሁ ነው ወንድም አለ። እሺ ጥያቄ ቅድም ምልጃው ላይ ስለሆነ ነው። በጣም ደግሞ ብዙ ኦርቶዶክሳውያንም ይሄን ፖይንት ካገኙ ወደ ወንጌል ስለሚመጡ ያን ስለማመን ነው። እርሶ ጋር ያየሁት ያልተረዱት ነገር ብዬ ማስበው ይሄን ስለሆነ ምንድነው? በጣም ይቅርታ ያልተረዱት ስል ያው በኔ እምነት ነው። ቅድም ምን አሉን? የጌታ የኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ከጥንት ከአዳም የመጣብንን የዕዳ ደብዳቤያችንን የዕዳ ጽፈታችንን ለመቅደድና ለመደምሰስ ብቻ ነው፣ አይሻገርም እያሉ ነው። እርሶ አሁን ስለሚሰራው ኃጢአት አሁን ላይ ስለሚደረገው ኃጢአት የምንድንበትን መስዋዕት እንዳላቀረበ አድርገው ብዙ ኦርቶዶክሳውያንም ስለሚከራከሩ እንደዛ ብዙ አስተማሪዎችም ስለሚያስተምሩ እርሶም ደግሞ እዚህ ስለደገሙት ዕብራውያን 10:12 እንድናነብና እቺን እንዲመልሱልኝ ስለምፈልግ ነው። ዕብራውያን 10:12 ነው እንዲመልሱልኝ የምፈልገው። ስለ ኃጢአት ስለተባለ ነገር ከአዳምም ይሁን አሁን እኛ የምንሰራቸው ኃጢአቶችም ይሁኑ ትንሹም ትልቁም ሁሉም ኃጢአት ስለተባለ ነገር ጌታችን ኢየሱስ ክርስቶስ በቀራንዮ የዛሬ 2000 ዓመት ያቀረበው ያ ደም ያ የቆረሰው ስጋ እስከ መቼ ድረስ ነው የሚሰራው የሚለውን እርሶ ዛ የዛሬ 2000 ዓመት ጋር የዕዳ ደብዳቤያችን ብቻ ለመቅደድ እንጂ አሁን ላለው ኃጢአት አይመለከትም ስላሉ አሁን ዕብራውያን 10:12 አውጥተን ብናነብና ይሄንን እንዴት እንደሚፈቱት እስቲ እንየው። ጥያቄ መጽሐፉ እንደዚህ ይላል፣ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድ መስዋዕት
ስለ ኃጢአት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ነው የሚለው። እርስዎ ይሄንን እንዴት ነው የሚረዱት? የኢየሱስ ክርስቶስ ደም በዚህ ጥቅስ መሰረት በዚህ ሐሳብ መሰረት ሐዋርያው ቅዱስ ጳውሎስ በተናገረው መሰረት ለዘላለም ስለሚደረግ ለዘላለም የተደረገው የመስዋዕትነት ስራው ዘላለማዊ ነው። ስለ ኃጢአት ነው የሚለው። ስለ አዳም ስለ ሰለሞን ወር ደግሞ ስለ አባ ብቻ አይልም። ስለ ኃጢአት ስለተባለ ነገር ሁሉ ነው የሚለውና ይሄን እንዴት ያዩታል? በጣም አመሰግናለሁ። ስለዚህ ከክርስቶስ ማዳንም በኋላ ማንኛውም ኃጢአት በዕለተ ዓርብ በተከፈለው ዋጋ ሁሉም የሚጸድቅ ከሆነ ፍርድ ለምን አስፈለገ? እናንተ ራብ አላበላችሁኝም፣ በጠማ አላጠጣችሁኝም፣ ስለዚህ ወደ ዘላለም እሳት ሂዱ የሚለው ፍርድ ከምን መጣ? ይሄ በወንጌል የተመዘገበ አይደለም። እናንተ ደግሞ የአባቴ ብሩካን ብሎ ብራብ አብልታችሁኛል፣ ብጠጣ አጠጣችሁኛል፣ ወደ ዘላለም መንግስት ግቡ አለ። መቼ ተርበ ጌታ ሆይ አሉት። መቼ ተጠምተህ ግን ታጠጣነህ ሲሉት ከነዚህ ከተናናኖሾቹ ለአንዱ ያደረጋችሁት ለኔ ያደረጋችሁት። ስለዚህ የጽድቅ ስራ እኮ አያስፈልገንም። ይሄ ሜጀርመንት ሆኖ ፍርድ አያሰጥም። እንደዛ ከሆነ ይሄ ጌታ አንድ ሁለተኛ በቃ ጸድቀናል፣ ከዚህ በኋላ ምንም ጽድቅ ስራ አያስፈልገንም፣ ለመዳን የጽድቅ ስራ አያስፈልገንም ከተባለ ቀደም ለወንድሜም እንደገለጽኩ አባ አይ አሁን እኔ ጥያቄ ዕብራውያን 10:12 ነው። ፍርድ አላወራውም እኔ በኋላ እናወራለን ስለሱ። አይ አልገባኝም። በዚህ ጥቅስ መሰረት ታዲያ ሰዎች እንዴት ነው የሚፈረድባቸው የሚለውን በኋላ እናወራለን። አሁን እኔ ጥያቄ ይሄ ጥቅስ ገብቶታል ተረድቶታል? ብዙ ኦርቶዶክሳውያን ስላልገባቸው በእኔ እምነት እርሶስ ይሄንን ያብራሩት። ምን እያለ ነው? ምን እያለ ነው? ኦርቶዶክሳውያን አሉ የነጌታ ኦርቶዶክሳውያን ገብቷቸው ነው የሚያምኑ። ያልገባቸው ብለ ጀጅ አታ እስቲ ከመጣለው ነገር አይ የኔ እምነት እኮ ነው። እምነቴ እኮ ነው። እኔ እምነቴ ነው። አይ እምነቴ ነው። አይ እምነቴ ነው እሱ። አሁን እርሶ ከገባውትና የተረዱትን ይናገሩ። መጽሐፍ ቅዱሳዊ የሆነውን የወለው የተረዳውትማ ለሁሉም ኃጢአት ነው ካልከኝ ነው ያልፋለው እኮ አሁን እኮ እኔ ያልኩትን መጽሐፉ የሚናገረውን ብቻ ያፍታ እስቲ ያብራሩት። ምን እያለ ነው ሐዋርያው? ምን እያለ ነው በዚህ ምዕራፍ ውስጥ ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ ከሆነ ሳይሆን ያው ነው እኮ እያለ ነው። ስለ ኃጢአት እያለ እኮ ነው። ስለ ኃጢአት አንድን መስዋዕት እያለ ነው። ስለዚህ መጽሐፉ የሚናገረው እንዳለ ሳይቀይሩበት ስለሱ እናወራለን። ስለ ፍርድ ጥያቄው እዚህ ጋር ፍርድ አያወራም እኮ። እዚህ ጋር ፍርድ አይደለም እየተናገረ ያለው። ስለ ኃጢአት አንድ መስዋዕት ለዘላለም አቀረበ ነው እያለ ያለው መጽሐፉ። ይሄን ይቀበላል ወይ? ከቀደሙ ካስተማሩት ተጋጋጭቦትም ወይ? ተከተልከኝ አይደለ? ዳግም በውርስ ኃጢአት አትያዙም፣ በዕለተ ዓርብ የተከፈለው ዋጋ ለዘላለም ከዛ ከታላቁ ኃጢአት ነፃ ሁን አድርጓችኋል ነው። ዳግም ኢየሱስ ክርስቶስ ወርዶ ተወልዶ ተሰቅሎ ደሙን አፍስሶ ዋጋ መክፈል አያስፈልገውም። አንዴ ዕዳ ደብዳቤን ዘግቶታል። ያማ ባይሆን ኑሮ የኔ ጌታ በሱ ስም መጠመቅ በሱ ስም ማመን አይጠበቅብንም። በቃ እኮ ዋጋ ተከፈለልን እኮ። አሁን ዛሬ ለምን ተጠመቃለህ በስሙ? እንደዛ ከሆነ እንዴ? እሺ አባ ሰምቼዎታለሁ። ስለዚህ እያሉ ያሉት ይሄ አንድ ኃጢአት የሚለው መጽሐፉ እየተናገረ ያለው ስለዛ ስለቀደመው ኃጢአት ስለ አዳም ኃጢአት እንጂ የሚያወራው ዛሬ እኔና እርሶ ስለምናደርገው ኃጢአት አይደለም እያሉ ነው ያሉት አይደለም? አዎ ወይማ በስሙ አምነን እንድንድን ነው የታዘዝነው። በስሙ አምነን ተጠምቀን እንድንድን ነው የታዘዝነው። ጥያቄ እሱ አይደለም አባቴ። ቆይ ሁለተኛ አይደለም ጥያቄን አይቀይሩብኝ። ብቻ መስማት ያለብህ እኔ የምፈልገውን ሳይሆን መጽሐፉን እንደ ጥያቄውንና የምናወራበትን አውድ እንዲጠብቁ ስለፈለኩ ነው እንጂ የምፈልገውን ለማለት አይደለም። እርሶ የሚያምኑበትን ነው የሚናገሩት፣ የገባውትን ነው የሚናገሩት። ነገር ግን መጽሐፉ እኔ ሚስ ሪፕሬዘንት እንዳላረገውት እየተናገሩ ያሉት ይሄ
ስለ ኃጢአት አንድን መስዋዕት አቅርቦ ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ የሚለው ስለዛ ስለ ድሮው ስለ አዳም የውርስ ኃጢአት ነው እንጂ ያወራ ያለው ስለኔና ስለ እርሱ ኃጢአት አይደለም። አሁን ከረንትሊ ስለሚደረግ ኃጢአት ከዛ ከቀራንዮ ሞትና ትንሣኤ በኋላ ስላለው ላለፉት 2000 ዓመታት የሰው ልጅ ስለሚያጠፉት ኃጢአት ወደፊትም ስለሚያጠፉት ስለሱ አይደለም እያወራ ያለው ያሉኝ ነው አይደለ? አዎ ወይ አይበሉኝና ከዛ ቀጣዩን ፓርት እንሄዳለን። በጣም አመሰግናለሁ። ይኸውልህ ከውርስ ኃጢአት ነፃ ወጣን፣ አርነት ወጣን፣ ነፃነት አገኘን። ከዚህ በኋላ ግን በእርሱሙ አምነን ካልተጠመቅን አንድንም ባንተ አረዳድ ባንተ አነጋገር ከሆነ እኔ ማይጠየቅኩት እሱን አልጠየቅኩትም። እሱን እኔ ያልጠየቅኩት ለምን ይመልሳል? ምን ትርጉም አለው? ያልጠየቅኩትም ቢመልሱ ጉንጭ ከማድቀም ውጭ ስርዓት ካዳመጥከኝ ነው መናገር የምችለው። የእኔ ጌታ የምትፈልገው ብቻ እስከምናገር አዳምጠኛ። ስለ ኃጢአት እያወራን ያለ ነው። እሺ ማስረጃ ይስጡኝ። እኔ አሁን ይሄ ኃጢአት የአዳም ኃጢአት ነው፣ የቀደመው ኃጢአት ነው እንጂ የአሁኑ ኃጢአት አይመለከትም። ከዚህ በኋላ የሰው ልጆች ስለሚያደርጉት ኃጢአት አይመለከትም። ይሄ መስዋዕት ለዘላለም ያቀረበው የጌታ የኢየሱስ ክርስቶስ ደም ለዘላለም አይሰራም የሚለውን ላለፈው ብቻ ነው የሚሰራው። ላለፈው የአዳም ኃጢአት እስከ ዘላለም ይሰራል። ነገር ግን አሁን ስለ ሰው ልጆች ኃጢአት አይመለከትም የሚለውን ከቤተ ክርስቲያኖት የራሶት የዕብራውያን መጽሐፍ አንድምታ ላይ አውጥተው ያሳዩን እስቲ። አሁን ይኸው በማስረጃ እኛ እንፈር። እስቲ ቸርቿ ራሱ ምን ትላለች? እስቲ ቤተክርስቲያኖት የምትለውን አትሊስት እስቲ እርሶ የሚሉት ነገር ከቤተክርስቲያኖት ጋር ራሱ እንደሚስማማ እስቲ ቼክ እናድርገው። እንደዛ እናድርገው አይሻል? ያው ከኪሱ ታውጥቶ እንዳያወሩ ብዬ ነው። ጨረስክ? ከየትኛው ከፊት ላውጣ ከኋላ ጊዜ ከአንድ ወንጌልን ከሚናገር ሰው እንዲህ አይነት ቃል አይናገርም። ቃል ከኪስ አይወጣም። ይኸውልህ ግዘፍ አካል ያለው ነገር ከኪስ የሚወጣ ወረቀት ኦር ሌላ ነገር ለንግግራችን ስርዓት ሊኖረን ይገባል። ከኪስ ወጥቶ የሚነገር ቃል የለም። እንኳን ታላቁን የምስራች ቀርቶ ሌላም ነገር ከኪስ ወጥቶ አይነገርም። ቃል የሚመነጨው እሺ በማስረጃ አሁን እኮ ያውጡት መጽሐፉን ያውጡትና ወይኔ ላውጣለት ዕብራውያንን ልከተው። ይኸውልህ አንተ እያስረዳኝ ያለው አሁን ስለ ኃጢአት ለዘላለም በዕለተ ዓርብ በተከፈለው ዋጋ ማንኛውም ኃጢአት ሁሉ ፊውቸርም ተደምሷል ከተባለ ነው እያልኩ ያለው እኮ እኔ ኃጢአት ሊጠይቀኝ እኔ እንደዛ አላልኩም። እኔ ጥያቄ ያብራሩት ጥቅሱን እኔ ያላልኩትን እኮ ብለው ነው ራስዎት የፈለጉትን ይሉና እኔ ያላልኩትን ማብራራት ይፈልጋሉ። እኔ እንደዛ እርሶ እንደሚሉት እያልኩ አይደለም። መጀመሪያ የእርሶን ምንድነው መረዳት የፈለጉት ምንድነው የምትለው? እኔ አብራራ ካሉኝ ምን እያለ ነው ካሉኝ እኔ ከጠየቁኝ እኔ መልስሎታለሁ በኋላ። እኔ ግን አሁን ጠያቂ ስለሆንኩኝ የእርሶንና የቤተክርስቲያኖት ትምህርት ዕብራውያን 10:12 እንዴት እንደምትፈታው ምን ብላ እንደምትፈታው አንድምታውን እስቲ እርሶ ያሳዩኝ። እርሶ የሚሉት ነገር ከቤተክርስቲያኖት ጋር መጀመሪያ መስማማቱን በእርግጥ ኦርቶዶክስ ቤተክርስቲያን እንደዛ ብላ ታስተምራለች ወይ? መጀመሪያ ዕብራውያን 10:12 እንደርሶ ነው የምትፈታው ስለ አዳም ኃጢአት እንጂ ስላሁን ስላለው ስለወደፊትም ስላለው ኃጢአት አይመለከትም ብላ የቀደመውን ኃጢአት ብቻ ነው የሚመለከተው ብላ ነው የፈታችሁ ወይ አይደለም የሚለውን ቼክ እናድርግ ነው እያልኩት ያለሁት። የኔማ ምን ማለት እንደሆነ አንተስ እስቲ እንዴት ነው የምትረዱት? ወንጌላውያን ይሄንን ጥቅስ እንዴት ነው የምታብራሩት ካሉኝ በኋላ አብራራሎታለሁ። በጣም እኮ ግልጽ ነገር ነው ማወራው። ጨረስክ አለቀኝ። አረ ሚዩት ካረኩ ቆየው እኮ አባ ይቀጥሉ። ከዚህ በኋላ እንዳታቋርጠኝ። ይኸው ረጅም ጊዜ ደቂቃው ይታየዎታል አባ? ደቂቃው ይታየዎታል? አንተ ሳትሰጠኝ ብላት ይኸው አዳምጠኛ። ለአንተ ደቂቃ ሰጥቼ አላወራኸኝም፣ ለእኔም ደቂቃ አትሰጠኝም። ስርዓት ይኸውልህ አዳምጠኝ። መጀመሪያ ደረጃ ሰውን አታቋርጥ። የጠየቀኝ ቀጣይም ለሚሰራ ኃጢአት በዕለተ ዓርብ አንድ የተፈጸመው ድነት እስከ ዘላለም ድረስ ነው ብለህ ጠየቀኝ። ያ ከሆነ ነው እያልኩ ያለሁት። የሰው ልጅ ጽድቅን መስራት አይጠበቅበትም አላልኩም ያላልኩት መልስልኝ። እኔ ያልኩት ጥያቄ ጥቅሱን ላንብብሎት ድጋሚ። እሺ አሁን ያደክሙኛል እንጂ ጥያቄውን ድጋሚ ላንብብሎትና ይሄው ጥቅሱን እኮ ነው ያብራሩት ያልኩት። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል።
ይኸው ጥቅሱ ይሄንን አብራሩት። ቤተክርስቲያኖት ምን ብላ ነው የምታብራራው? ስለ ኃጢአት ነው ጌታ ይከኛል አይደለም? ስለ ኃጢአት አንድ መስዋዕት፣ አሁን መስዋዕቱ ዘላለማዊ ነው እያለ ነው። ይኸው አንድ መስዋዕት ለዘላለም ነው ያቀረበው እያለ ነው። ስለምን? ስለ ኃጢአት። ስለዚህ ይሄ ኃጢአት እርሶ የሚሉት የቀደመ የአዳም ኃጢአት እንጂ አሁን ስለሚደረገው ላለፉት 2000 ዓመት ኢየሱስ ሞቶ ከተነሳ በኋላ ስላለው ኃጢአት አይመለከትም እያሉ ነው። እርሶ የሚሉት ነገር ከቤተክርስቲያኖት ጋር ቤተክርስቲያኖት የኢትዮጵያ ኦርቶዶክስ ቤተክርስቲያን የዕብራውያን መጽሐፍ ማብራሪያ አንድምታዋ እስቲ እንደዛ ይላል ወይ? መጀመሪያ እሱን ቼክ እናደርግ። እኔ መጽሐፉን አወጣለታል። አይ ቲንክ አጠገቦት ያለ አይመስለኝም። ግን ጥቅሱን መጀመሪያ እስቲ እርሶ በፊት እንደተማሩት ትምህርት ቤት ገብቶ ከሆነ ወንጌል ትምህርት ቤት ቅድስት ሥላሴ የሚሆን ሳሙኤል እስቲ እንዴት እንደተማሩ ያብራሩት። ብዙ ኦርቶዶክሳውያን እዚህ ጋር ነው ፖይንቱ ያለው። አሁን እኮ ይኸውልህ ስለ ኃጢአት እኔ ሳብራራ አላልኩም እያልከኝ ምን ላውራህ? አንተ እኮ ራስክን ተናግረህ ራስክን ማዳመጥ ነው እየፈለክ ያለው። መጀመሪያ አዳምጠኝ፣ ሐሳቤን ልጨርስ፣ ከዛ መልሰህ ትጠይቀኛለህ። ገና መናገር ስጀምር አላልኩም እያልህ እያስቆምከኝ ሐሳቤን ካልሰማኝ እንዴት ነው ባላንስ የሚሆነው ነው? በመጀመሪያ ደረጃ ከውርስ ኃጢአት በደሙ ፈሳሽነት ነፃ አድርጎናል። አንድ ከበኋላ ደግሞ በስሙ አምነን እንድን ዘንድ ታዘናል። ማመን ብቻ አይደለም፣ በአብ በወልድ በመንፈስ ቅዱስም ተጠምቀን እንድንድን ታዘናል። ሁለት ሶስተኛ ከማመን ቀጥሎ ማለት ነው የእምነት ፍሬ ሆነን የጽድቅ ሥራ እንድንሰራ ታዘናል። ይህ ከሆነ አንተ እንዳልከው ከሆነ ዕብራውያን የምትረዳው አንተ ቅድም በጠየቀኝ ከሆነ በቃ ከዚህ በኋላ በእርሱ የደም ፈሳሽነት ሁሉም ኃጢአት ከዓለም ፍጻሜ ተሰርዟን ከተባለ የጽድቅ ሥራ አያስፈልገንም። የጽድቅ ሥራ ካላስፈልገን ፍርድ አይኖርም። ሁሉም ድኗል። በቃ መጻሕፍት ደግሞ ይህን አያስተምሩንም። የጽድቅ ሥራ ለመስራት ያስፈርዳል። እንዴ ፍርድ መኖር የለበትም ነው እንዳንተ አረዳድ። ፍርድ መኖር የለበትም። ድነት ግን የቀደመ ኃጢአት ፋይል ከተዘጋ በኋላ በእርሱ አምነን እንድንድን ዘንድ አዘናል። ኧረ እባክዎትን አባ እባክዎትን አሁንም ድጋሚ ላቋርጠዎት። እኔ መቼ የኔ መረዳት መጠየቁኝ መች መለስኩሎት? እንዴት እንደምናበራራ አልተናገርኩም። እኔ ገና እርሶ ቤተክርስቲያኖት እስቲ ይሄንን የአዳም ኃጢአት ነው ስለ አዳም የውርስ ኃጢአት ነው የሚያወራው ብላ የፈታችበትን አንድምታውን ይሄው ልከፍትሎት ነው። አንዴ በትልቁ አድርገኝ። የአዳም ኃጢአት የሚባል አታነሳም ቤተክርስቲያኒቱ። እንደውም ቁጥር 14ን አንብቡት። ምንም እሳቸው አሁን ምንም እኔ አልገባኝም እኮ። እሺ ከፍቶ ያሰኝ ሶልዬ ምን አለ መሰለህ፣ አሁን እኔ እየዋሹ ስለሆነ ነው። ካልገባችሁ መርከም የለብንም። የማይገባችሁ እኔና እናንተ የእናንተን ፍላጎት ብቻ እንድናገር ስለሆነ ፍላጎታችሁ አባ አንድ ጊዜ መርከም ነው የሚሆነው አይደለም። አባ ምን ለዘመናትም ይሄንን ፎርዋርድ እያደረጋችሁ ማርከም እንጂ መስማት ስለማትፈልጉ እንተዋለን ነው። አንድ ጊዜ ይቅርታ ማሂ ያሳየን፣ በቃ ያሳየን። ውጪ ከፈለግሽ ያሳየን። እኔ ምን አልኩት? ያሳየን ብያለሁ። አባ ምን አለው መሰሉት? ለምሳሌ ሶልያ ያለው ዕብራውያን ምዕራፍ 10 ቁጥር 12ን እሱ ያብራሩ ምን ማለት ነው? ከአንድምታ ትርጓሜ ደግሞ ፈቶ ቤተክርስቲያን እንደምትለው ነው ወይስ አይደለም የሚለውን ነገር አብራርተው ያሳዩን ያለው። ሶል ለጥያቄ ኳት እንዴት ነው የሚረዳው? እኔ እያልኩት ወንድሜ አንተ የተሻለ ትዕግስትም ስላለህ አሁን ልድገም አንድ ጊዜ በደንብ አዳምጠኝ። እኔ ትዕግስት የለኝም እያልኩ ያለሁት አባ ከእሱ ጋር ነው የሚያወሩት። እኔ የእሱ ጥያቄ ምናልባት ካልተረዱ ብዬ ነው። ሶል እየጠየቀ ጥያቄው ምንድን ነው? ዕብራውያን ምዕራፍ 10 ቁጥር 12 ላይ ያለውን እርሶ ያብራሩት እንዴት ብሎ ነው የሚረዱት? ስለዚህ የእርሶ መረዳት ይንገሩኝ ነው ያለው። ከዛ በኋላ እርሶ የፈቱት አፈታት ከቤተክርስቲያኗ ጋር ይስማማል ወይስ አይስማማ የሚለውን ነገር እንትን ካሉ በኋላ ደን ደግሞ እናንተስ እንዴት ነው የምትረዱት ብሎ ደግሞ ሶል ይጠይቁ፣ ሶል ደግሞ ያብራራሩታል። እንደዚህ ነው ማለት አይደል? ሶል እንደዛ ነው። ሶል እየልከውን ካረኝ እንደዚህ ነው። አመሰግናለሁ ወንድሜ፣ ትዕግስት ለተሞላበት ጥያቄ አመሰግናለሁ። እኔ የምፈልገው እንደዚህ እንድንደማመጥ ነው የምፈልገው። ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በቀራንዮ አደባባይ በደሙ ፈሳሽነት
ነፃ አውጥቶናል። ይሄ አስተምህሯችን ነው። ነፃ የወጣ ነው ከቀደመ የዕዳ በደላችን ነፃ ወጥተናል። ከዚህ በኋላ ግን ለመዳን ነው እያልኩ ያለሁት። ለመዳን አንደኛ በስሙ ማመን ይጠበቃል። እንደሱ ብሎ የፈታ ያሳዩኝ ከቤተ ክርስቲያኒቱ እያልኩ ነው እኔ። ይሄን ከኪሶት ነው የሚያወሩት እያልኩ ነው። ይሄን አሳፍሩኝ። እኔ ከኪሶት ማለቴን እኔ ይቅርታ ጠይቃለሁ። እርሶ ከመጽሐፉ ካሳዩኝ ከአንድምታው ካሳዩኝ ፈቃደኛ አይደለም። ይቅርታ አዩ ማስረጃ የለውም። ይሄው ማስረጃው እኔ ከፍ ለማታርገኝ ቤኪ ይሄው ማስረጃውን እኮ ቤተክርስቲያኒቱን አወጣው። ስለዚህ እሳቸው ከቤተክርስቲያኒቱ አይደለም የሚያወሩት ከራሳቸው ነው የሚያወሩት። ይሄው ቤተክርስቲያኒቱ የምትለውን ያንብቡ። አሁን ዘለፋ ከጀመርክ ይኸውልህ የነየታ መዘላለፍ ከጀመር ምንም ኖ ቤተክርስቲያኒቱ የምትለውን ይበሉ ነው። ምንም እኔ የዘለፍኩት ነገር የለም። ቤተክርስቲያን እንደምትል ይበሉ። ካለዛ ከራሶት ነው ያወሩ ያሉት። ስተት ኖት ይቅርታ ይጠይቃሉ ማለት ነው። ህዝቡንም የኦርቶዶክሳውያንም የሚያስተምሩትን ምዕመን እስከዛሬ እንደዚህ ብሎ ካስተማሩ ቤተክርስቲያንን ማትለው ነው የሚሉት ማለት ነው። ይሄው ማስረጃው ያንብቡት። እናንተ መናፍቃን ፍላጎታችሁ ራሳችሁ ጀስቲፋይ አድርጋችሁ ራሳችሁ ጀጅ አድርጋችሁ ፋይናላይዝ ማድረግ ትፈልጋላችሁ። እኔ ግልጽ ነገረ ድነት እየነገርኩ ያለሁት እባኮትን ዕብራውያን 10:12 ነው ጥያቄ። ዕብራውያን 10:12 ይሄው ማብራሪያውን ያንብቡ። ምዕረሶ ርሶ መስዋዕተ እንተ ለዝሉፉ በእንተ ኃጢአትን ከዛ ቁጥር እባኮትን ይሄ አንድምታ ነው። ግዕዙን አንብበው ነው ከዛ እንግዳቱ አማርኛ ከስራሉ ይሄው ቀጥሎ ያለው ላንብቡለት አማርኛው። ሊቀ ካህናት ሁሉ እሱ ግን የኛን ኃጢአት ስለማስተስረይ የዘላለም መስዋዕት ራሱን አንድ ጊዜ ሰዋ። ምን ይላል? እሱ ግን የኛን ኃጢአት ለማስተስረይ የዘላለም መስዋዕት ራሱን አንድ ጊዜ ሰዋ። ኦኬ ወነበረ በየማነ እግዚአብሔር ያንንም ይቀውም ብሎት ነበርና ሰውቶ በአብ ሪና ተቀመጠ። ኦኬ ከዛስ ወይጸን ብሎ ከዛሽ እንግዲህስ ወዲህ ጠላቶቹ የእግሩ መረገጫ ቀጥሎ ቁጥር 13 ነው የሚያብራራው። ቁጥር 14ን ያንብቡ ይላል። ቁጥር 12ን ሲያብራራው ያው ምዕራፍ 1 ቁጥር 13ን እና ምንን ያንብቡ ይላል? ምዕራፍ 10 ዚዋ ቁጥር 14ን ያንብቡ ይላል። እሺ ቁጥር 14 ምን ይላል? ካልን አምነው ለሚከብሩ ሰዎች የማታዳግም መስዋዕት ራሱን አንድ ጊዜ ሰዋ። ከዛስ ምስክራችንም መንፈስ ቅዱስ ነው ብሎ እንዲህ ብሎ ነው የፈቱት። የእርሶ የሚሉት በሚያምኑ አየህ የሚመለከተው የሚለው ከየት አመጡት ነው? ተከተለኛ 14ን ደግማ ነው ተራስ ይሄው 14ን ያነበብኩለት ነው። አምነውም ለሚከብሩ ሰዎች መስዋዕተ ገብረ እንተ ለግሙራ ለለይት ቀደሱ ኩሉ ቁጥር 12ን ይወለ ይሄው ቁጥር 12 ይወለ ባከቱን ቆይ እኔ ነኝ አመጣሁት። አዳምጡ። አንተ ሊያስቆም ከያናገርከኝ አምነው ስለሚከብሩ ማለት ይውል አምነው ስለሚሉ ማለት ነው። እንደውናንት ወይ እግዚኦ አለኮንዶ ይሄው መልሱ የኔን ቃል እኮ ነው እየደገምከልኝ ያለው። አምነው ስለሚከብሩ ማለት ያዳማጣት እንደማመጣ እንዴ ስለ ሰው ልጆች ሁሉ ኃጢአት አንዴ ተረዳኛለ መስዋዕትነት ከፍሏል ካለ ብሎ ከጨረሰ በኋላ 14 ምናለ አምነው ስለሚከብሩ። ስለዚህ ከዛ የዕዳ ደብዳቤ መቀደድ በኋላ ነው እያልኩ ያለው እንዴ። አይ ስለ ውርስ ኃጢአት አይደለም ከየት አመጡ እርሶ የሚሉት ከዛኛው ዕዳ ደብዳቤ የሚሉት የለም ቤተክርስቲያኒቱ አላብራራችም እሱን አይደለም እያለች ያለችው እርሶ ኖት ያንን ብሎ ጎትቶ የሚያመጡት አይልም ሚለው ለኛም ሰዎች
የሚያምኑ ሰዎች አንድ ጊዜ የቀረበ መስዋዕትነት ይሄ የቀረበው መስዋዕትነት ለዘላለም የሚሰራ ነው። ለዘላለም ሰዎች አምነው በዚህ በአንዱ መስዋዕት በጌታ በኢየሱስ ክርስቶስ አምነው ይከብራሉ ነው ብላ ቤተክርስቲያን እየፈታች ያለችው። እርሶ ጎትተው ስለ አዳም ነው የሚያወራው እንጂ ስለ አሁን አያወራም ይላሉ። ነገር ግን ለሚያምኑ ሰዎች አምነው ለሚከብሩ ባይዘዌይ ለሚከብሩ ሰዎች ማለት ነው ለሚከብሩ ሰዎች ኢየሱስ ክርስቶስ ተሰቅሎ እባክዎት አሁን ማስረጃን አሳይቻለሁ። ከምን ኃጢአት ነው ንገረኛ? ከሁሉም ኃጢአት ኢየሱስ ክርስቶስ ወደ ምድር የመጣው ከአዳም ዕዳ በደል ነፃ ለማውጣት ነው አይደለም? ይህን ታምናለህ አታምንም? ኃጢአት ከተባለ ነገር ከኃጢአት ስርና መሰረት ከሁሉ ኃጢአትን ያውቃሉ። ኃጢአት ማለት ምን ማለት እንደሆነ አባታችን አዳም ጠይነ ጌታ በአዳም በደል የሰው ልጆች ሁሉ የአዳም ኃጢአት ብቻ አይደለም፣ ስለ ኃጢአት ነው የሚለው መጽሐፍ ቅዱስ። ተከተለኛ መጽሐፍ ቅዱስ ክርስቶስ ስለ ኃጢአት ነው የሚለው መጽሐፉ። እኔ ጨርሻለሁ ቤኪዬ። እኔ ማሳየት የፈለኩት ምንድነው እሳቸው ያመጡት የአዳም ኃጢአት ነው የሚሉ ከኪሳቸው ነው እንጂ የኢትዮጵያ ኦርቶዶክስም እንደዛ ብላ አልፈታችም። እሳቸው ናቸው የአዳም ኃጢአትና የእሳቸው ተማሪዎች ወይ ደግሞ እንደዚህ የሚያስተምሩ ሰዎችን የሚከተሉ ናቸው እንጂ መጽሐፉ የሚለው ስለ ኃጢአት ነው። ስለ አዳም ለይቶ የአዳም ብቻ አይልም። ለዘላለም አንድ መስዋዕት ስለ ኃጢአት ነው የሚለው መጽሐፉ። አዳም የመርገም ኃጢአት ነው አለመሆኑን እንኳንም ካድክ አንተ። እኔ ግን አላልኩም። ቆይ የአዳም ኃጢአት አይደለም እንዴ አባታችን? የአዳም ኃጢአትና የእናንተ ኃጢአት የተለያዩ ናቸው። ምንድነው ልዩነቱ? በጣም ጥሩ። የኔና አንተ ኃጢአት ከስጋ ድክመት የሚፈጸም ኃጢአት ነው። የአዳም ኃጢአት ተከተለኝ። የአዳም ኃጢአት አምላክነትን ሽቶ ትረዳይ ዕፀ በለስም መብላት ነው። እንዲህም ስለሆነ እንደዚህ ማስረጃ ያውጡ። እንደዛ የሚል ማብራሪያ ማስረጃ ያውጡ። አመጽ ነው ኃጢአት ማለት ይወሉት። ኃጢአት ማለት አመጽ ነው። አመጽ እግዚአብሔር ላይ ሪቢሊየን ነው። አመጽ ማለት ነው። አዳምም አመጽ ነው እየሰራ ያለው፣ እኛም ዛሬ አመጽ ነው የምንሰራው። አትዘሙት ተብሎ ታዞ እንዘሙታለን። እሱ ደግሞ አትብላ ተብሎ መብላት ተመሳሳይ ነው። ዋናው ግን ኃጢአት መጀመሩ ብቻ ነው። አዳም የሚለየው ካሉ እሱ የመጀመሪያ ኃጢአተኛ ነው፣ እኛ ደግሞ ተከታይ ኃጢአተኞች ነን። ምንም የተለየ ኃጢአት እያደረግን አይደለም። እሱም እግዚአብሔር ሕግ ላይ ነው ያመጸው፣ እኛም እግዚአብሔር ሕግ ላይ ነው እያመጽን ያለ ነው። ምንም የተለየ አሁን እርሶ የሚሉት ነገር የኛ ኃጢአት እንደዛ ነው የገሌ ኃጢአት እንደዛ ነው ብለው ሁለት ኃጢአት ለመክፈል ይሞክራሉ። ኃጢአት ነው አባቴ። ስለዚህ አጭበርብሩ፣ መጽሐፍ ወይ በማስረጃ ያወሩ። እኔ ጨርሻለሁ። አጭበርብሩ ማለት አትችልም። አዳምጠኝ። ያማ ቢሆን ኑሮ ነቢያት በአዳም ኃጢአት ወደ ሲኦል አይወርዱም ነበር። እባክዎት ማስረጃ ያሳዩኛል። ሁለት አይነት ኃጢአት እንዳለ ማስረጃ ያሳዩኛል። በማስረጃ አድርጉት። ወደ ድነቱ ሂዱ። ቤኪ ይበቃል። አይ ቲንክ ሶሪ በጣም ጥሩ ነገር በነገራችን ላይ ግን አባ እኔ ስቲል ያልገባኝ ነገር ማለት እኔ አሁን ፌሮኝ ነው በሁለቶቹ መካከል ያለሁት እና ለምሳሌ ሶል የጠየቀው ጥያቄ ነበረ። ምንድነው ዕብራውያን ምዕራፍ 10 ቁጥር 12 እስኪ እርሶ ያብራሩ ምን ብሎ ነው ይህንን ክፍል የሚረዱት ብሎ ጠየቁት። እሱ ደግሞ የእርሶን ቢያንስ 2 ደቂቃ 3 ደቂቃ ወስዶ ቢያብራሩ አሁንም ከዛ እርሶ ዝም ይላሉ። ያንን ክፍል ደግሞ ወንጌላውያን አማኞች እንዴት ነው የሚረዱት የሚሆን ነገር ደግሞ ሶል ያብራራ ጥሩ ነው ብዬ ነው የማስበው። እንደዚህ ካልከድናችሁት የሆነ ማለት ሰው ምንም ነገር በመካከላቸው ያለው ልዩነት ሳይረዳ ነው ሐሳቡ። ወንድም አለም እግዚአብሔር ያክብርህ። ያው እኔ ከፍታለሁ አባ እኔ ከፍታለሁ ክፍሉን እርሶ ያንብቡት። እኔ ሞባይልን እንትን ብዬ ፍሊፕ አድርጌ ያሳያለሁ። እርሶ ያንብቡትና ክፍሉን ያብራሩ 3 ደቂቃ። ከዛ ደግሞ እርሶ ከጨረሱ በኋላ እንደፈለጉ ከፈለጉም ከምንም ይጥቀሱና ያብራሩ። ችግር የለውም። ሰውልም ማንም ሳይገባም ደን እርሶ ዝም ይላሉ። ደግሞ የእርሶን ሀሳብ ደግሞ ሶልዬ የወንጌል አማኞችን ወክሎ ደግሞ እርሶ ያብራራል። እንደዛ ቢሆን ሞራል ይፈም ብዬ ነው የማስበው። አንድ ነገር መያዝ ስላለባቸው ሰው 3 ደቂቃ ሶልዬ ልስጣቸው አይሻልም? እንደዛ ይሻላል። ስጣቸው ያ እሺ። ምን አስቀናሽ ታዲያ? ምን አስቀናሽ?
ምን አስቀና። እሺ ደቂቃ መያዝ የሚችል ሰው አለ? ደቂቃ መያዝ የሚችል ዳውን ማድረግ እንችላለን። መስጠት እንችላለን እኮ ካውንት ዳውን ያደርጋል። ኦኬ ስጥ፣ ችግር የልስጣቸው። እሺ አባ ይኸው ይታዩታል። ሜቢ 1954 ነው። ይሄን እንትን ያውቁታል አይደል አባ? እሺ ጌታ እንትኗ ትጠባለች። ያው ወደ ውስጥ የሚገባል ወደ ምን የሚገባ እንዳይቆራረጥ ለማንበብ ሞክራለሁ። ግን እሺ እንደዚህ እኮ ላተልቀው ምን ችግር አለው? ይኸው አተልቀዋል። ይኸው አሁንስ በተልቀውና ወደዚህና ወደዚህ ካረከው እርሱ ግን ስለ ኃጢአት አንድን መስዋዕት ምን ተተነቧል እኮ ቅድም ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ተቀመጠ። ይቅርታ እንትኑ በጣም ስለ ቀይስ ሆኖ ደብዘዝ ስላለው ይቅርታ። ጠላቶቹንም የእግሩ መረገጫ እስኪያደርጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን ለዘላለም ይሄ ነው የምትለው ይሄ ነው የዘላለም ፍጹማን አድርጓቸዋልና። ልቀጥል ወርጣቻለሁ። ሌላ ያብራሩት። በጣም አመሰግናለሁ። ቅድም ገልጬዋለሁ፣ አሁንም እደግመዋለሁ። ስለ ሰው ልጆች ኃጢአት ሁሉ አዎ የሰው ልጆች ሁሉ በኃጢአትና በበደል መርገም ውስጥ ስለነበሩ ክብር ይግባውና ከሰማያት ወርዶ በደሙ ፈሳሽነት ነፃነት አርነት አውጆልና ነፃ አውጥቶናል። የኔ እምነት ምረዳበት ማለት ነው። አንድ ከክርስቶስ ማዳን በኋላ ሕይወትን ለማግኘት የዘላለም ሕይወትን ለመውረስ መንግስቱን ለመውረስ በስሙ አምነን መጠመቅ ግድ ይሆንብናል። ሁለት አምነን ከመጠመቅም በላይ ስጋውና ደሙን በልተን ሕይወትን የዘላለም ሕይወትን ማግኘት አለብን። ሁለት ከዚህም ቀጥሎ የጽድቅ ስራን ብትወዱኝስ ትእዛዜን ጠብቁ እንዳለ ሁሉ ትእዛዛቱን እየፈጸም በጽድቅ ስራ መመላለስ አለብን። እምነት ያለ ምግባር የሞተች ስለሆነች ምግባርም ያለ ሃይማኖት ያለ እምነት የሞተች ስለሆነች እርሱ በከፈለው ዋጋነት አምነን የጽድቅ ስራን እየሰራን በሕጉ ጸንተን ከቆየን በመጨረሻው ሰዓት በቀኙ አቁሞ የአባቱን መንግስት ሊያወርሰን የታመነ የእውነት አምላክ ነው። እማምነው ይሄንን ነው። የወንድም የሰለሞን አረዳድ ከኔ የሚለየው ነው። የሱን ተውት። የሚለየው ተከተለ የሽላንተ ላስረዳ። ይቅርታ አልጨርስኔ። አይ በቃ የሱን ታውቁት የሱን ልንገርህ። አጨርሰዋለሁ። በቃ እርሶም አሁን 3 ደቂቃውን ጨርሰዋል። ይቅርታ ቆይ አንዴ በእርሱ የደም ፈሳሽነት ከቀጣይም ፊውቸሪቲም ካለው ሁሉ ነገር ነፃ ሆነናን ከተባለ የጽድቅ ስራ አያስፈልገንም። የጽድቅ ስራ እንድንሰራ መጠየቅም መታዘዝም የለብንም። በስሙ መጠመቅም አይጠበቅብንም። ካትም አንድ ያድኖናል። ያ ቢሆን ኑሮ እናንተ መልካምን ስላልሰራችሁ ወደ ሲኦል ሂዱ፣ እናንተ መልካምን ስለሰራችሁ ወደ መንግስተ ሰማይ ግቡ የሚል በወንጌል የተመዘገበልን ቃል መኖር የለበትም። ሐዋርያው ቅዱስ ጳውሎስም ሐዋርያው ቅዱስ ያዕቆብም የጽድቅ ስራ ያለ ሃይማኖትም ያለ ጽድቅ ስራ ዋጋ የላቸውም ብሎ መጻፍ የለበትም። እሺ አጨርሰዋለሁ እኮ አባ። ፍርድም መኖር የለበትም። ያማ ከሆነ እናመሰግናለን። በቃ እናመሰግናለን አባ። አንዴ ድነን ካበቃን ፍርድም መኖር የለበትም ነው የኔ እምነት። እናመሰግናለን። እርሶ እንደዚህ አብራርቷሉ። እንግዲህ ደግሞ የኛን ሶልን ደግሞ እንስማ። እርሶን ሚዩት አድርገው አንድ ጊዜ ያድምጡ። እሺ ሶልዬ 4 ደቂቃ እንትን ያዝ። እርሳቸው 4 ደቂቃ አይጠቀሙት። 4 ደቂቃ መስጠት የሚችል ሰው መስጠት ይችላል። ባይ ዘ ዌይ ሜርሲ ስጭኛው። ድምፄ ትንሽ ጉንፋን ይዞኛል። አብሽር ይሰማላ? ጉንፋን ትለኛለህ እንዴ አንተ? ማይክሮፎን ማያስፈልገው ድምፅ ይዘህ ኦኬ።
ኦኬ ሰጠችኝ። 5 ሰከንድ ወሰርሽብኝ። እሺ አትነግሪኝም? በመጽሐፍ ቅዱስ ሲናገር እንግዲህ ይኸውላችሁ ዕብራውያን ከ10 ጀምሬ ከትንሽ ከፍ አድርገው እኔ ጋር እያነበብኩት ስለሆነ ከ10 ጀምር አስጀምረው። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። የሁላችሁ ቁጥር 11 ላይ ከላይ ያለውን ማንበብ የመጽሐፉን አውድ ማወቅ በጣም ይጠቅማል። መጽሐፉ እያወራ ያለው የበፊቱ ሊቀ ካህናት ዕለት ዕለት ኃጢአትን ከቶ ሊያስወግዱ የማይችሉ ኃጢአት ዕለት ዕለት የሚደረግ ነው። አንድ ጊዜ ሰርተው ከዛ ዝም ብሎ የሚቀመጥ አይደለም። ሰው ሁሌ ኃጢአት ይሰራል፣ ሁሌ መስዋዕት ያቀርብ ነበር በብሉይ እና ያ ሊቀ ካህናት የበፊቱ ያ የብሉይ ኪዳኑ ሊቀ ካህን ሁሌ ጊዜ ስለ ኃጢአት መስዋዕት ያቀርባል። ለምን ሁሉ ጊዜ ማረድ ሁሉ ጊዜ በግ ሁሉ ጊዜ ዋኖስ ማረድ ይጠበቅበታል እያለ ነው። አሁን ወደ አዲሱ ኪዳን ብቸኛና የመጨረሻው ሊቀ ካህናት ወደ ጌታ ወደ ኢየሱስ ክርስቶስ ሲናገር ቁጥር 12 ላይ እንደዚህ ይላል፣ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ይኸውላችሁ ይሄው አሁን ብሉይ ሐዲስ ኪዳን ላይ ሰዎች ኃጢአት ያደርጋሉ፣ ዕለት ዕለት ያደርጋሉ። መጽሐፉ እያወራ ያለው አሁን ስለሚደረግ ኃጢአት ነው። ጌታችን ኢየሱስ ክርስቶስ አንድ ጊዜ መስዋዕት ሆኖ የዛሬ 2000 ዓመት በቀራንዮ ላይ ደሙን ካፈሰሰ በኋላ ጌታ ኢየሱስ ክርስቶስ ተመልሶ እስከሚመጣበት ድረስ ወይ ደግሞ እኛ እስክንሞት ወደ ጌታ እስክንሄድ ድረስ ባለው ቅጽበት ውስጥ ባለው ጊዜ ውስጥ የሰው ልጆች ሁሌ ኃጢአት ያደርጋሉ። ነገር ግን ጌታችን ኢየሱስ ክርስቶስ ዕለት ዕለት መስዋዕት መሆን፣ ዕለት ዕለት መድማት፣ ዕለት ዕለት ስጋው መቁረስ አይጠበቅበትም። ልክ እንደ ብሉይ ኪዳኑ ሁሉ ጊዜ በግ እንደሚያርደው ኢየሱስ ክርስቶስ ስለ ኃጢአት ሁሉ ጊዜ አይሞትም። አንድ ጊዜ የሞተው እያለን ነው። አንድ ጊዜ ስለ ለኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ነው የሚለው። ስለዚህ አሁን ዛሬ ልክ እንደ ብሉይ ኪዳኑ ኃጢአት ሰው ሲያደርግ ሲወድቅ ምንድነው በጊዜው አይሄድም ማለት ነው። ያኔ በቀራንዮ የፈሰሰው የኢየሱስ ክርስቶስ ደም ለዘላለም ነው የሚሰራው እያለን ነው። አዩ አባ ለዘላለም የሰው ልጅ ኃጢአት ስርየትን የሚያገኘው በናዝሬቱ ጌታ በኢየሱስ ክርስቶስ በቀራንዮ ላይ ባፈሰሰው ደም ነው። ዛሬም ይሰራል፣ ለዘላለም ይሰራል እያሉት ነው ያለው። የበፊቱ አንደኛ አያነጻም፣ ድጋሚ ሰው ይወርቃል፣ ከእንደገና አሁንም ፍጹም አያደርግም። ከዛ ቁጥር 14 ላይ እንደዚህ ይላል፣ ጠላቶቹ የእግሩ መረገጫ እስኪሆኑ ድረስ ይጠብቃል የሚለው እስከ ዘላለም የሚለውን እያብራራ ነው። ተመልሶ መጥቶ ጠላቱን ሁሉ የእግሩ መረገጫ እስኪያደርግ ድረስ ማለት ነው። ቁጥር 14 ላይ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። ስለዚህ ጌታችን ኢየሱስ ክርስቶስ ያቀረበው መስዋዕት ያፈሰሰው ደም ለዘላለም የሚቀድስ ለዘላለም ሕይወትን የሚሰጥ ለዘላለም ፍጹም የሚያደርግ በእግዚአብሔር ፊት ንጹህና ጻድቅ አድርጎ ሊያቆም የሚችል መስዋዕት ነው የሰዋው። አይ ኦኬ አንድ ጊዜ ደሙ ፈሷልና ከዛ በኋላ እኛ እንደፈለገን እንኑር አንጠመቅም አናምንም፣ እንደሱ አይነት ትምህርት የለም። ይሄ ሲጀመር በጌታ በኢየሱስ ክርስቶስ ለሚያምን ሰው ነው ይሄ የሚሆንለት። ስለዚህ ጌታችን ኢየሱስ ክርስቶስን የሚያምን ሰው የሚያምን ሰው ይሄ አንድ ጊዜ በቀራንዮ የፈሰሰው ደም ለዘላለም የሚሆን ነው። ዕለት ዕለት መሞት አይጠበቅበትም፣ ዕለት ዕለት መድማት አይጠበቅበትም። ያቀረበው መስዋዕትነት ለአዳም ኃጢአት ከአዳም በደል ብቻ እኛን ትቶ ምንድነው እኛን ምሮን አስምሮን ከዛ በኋላ አሁን ያለው ኃጢአት እንደ ፍጥር ጥራችሁ በቃ አመኑ ተጠመቁ ስጋው ደሙን ብሉ ሜሮን ተቀቡ ከዛ በኋላ መልካም ስራ አድርጉ ከዛ ሌጦ ለብሳችሁ በየተራራው በየሸንተሩ ተንከባለሉና ከዛ ኃጢአታችሁ ይማራ ጽድቃችሁ ከመልካም ስራችሁ ከበለጠ ድንገት በሚዛን ላይ ወጥቶ በእግዚአብሔር ሚዛን ላይ ትጸድቃላችሁ። እንደሱ አይነት ትምህርት የለም። መጽሐፉ የሚናገረው ዛሬም ለዘላለም የሰው ልጅ እንደ ብሉይ ኪዳኑ ሊቀ ካህናት በግ ያረደ የኃጢአት ስርየት እንደሚሰጠው ይሄኛው ደም ደግሞ አንድ ጊዜ ተደርጎ ነገር ግን ለዘላለም የኃጢአትን ስርየት የሚሰጥ የኢየሱስ ክርስቶስ ደም ነው። ስለዚህ መጽሐፉ የሚናገረው ይሄንን ነው እንጂ እርሶ እንደሚሉት እንደፈለገ እንድንኖር ነው ምናምን የሚሉት ነገር እርሶ የፈቱት ነው። ቤተክርስቲያኒቷ እንኳን የፈታችሁ ምን ብላ ነው? አንድ ጊዜ የሚያምኑትን ሰዎች ለዘላለም የሚያከብራቸው በክርስቶስ ላመኑ ሰዎች የሚከብሩበት መስዋዕትን ነው አንድ ጊዜ የሰዋው ብላ ነው ቤተክርስቲያኒቷ እንኳን የፈታችሁ። ስለዚህ እርሶ ቁጭ ብለው አንድምታውን ይዩት፣ መጽሐፍትን ይመርምሩ፣
ስለነበረን ጊዜ አመሰግናለሁ። ተባረኩ። ጨርሰሃል። ቤኪ ይሰማል? ሄሎ ይሰማለሁ? ይሰማል። አመሰግናለሁ። አሁን ልጠይቀው ፈልጋለሁ። ካስረዳኝ በኋላ እንጠይቀዋለን። የጠየቀኝ እድል የሰጣኝ አይመስለኝም። የሰጣችሁ እሱ የሰጣችሁ እድል። ስለዚህ አንተ ጥያቄን የመላሽ ብቻ ሆነን ነው ዲያሎግ ማለት እኔ መጠየቅ የለብኝም ስላቀረብከው። አይ የሆስቱ ደቂቃ የሰጣችሁ ክፍሉ ላይ ያላችሁን መረዳት እንድታብራሩ ይመስለኛል እንጂ ይቅርታ አይደለም። መጀመሪያ ስንጠያየቅ ይኸው እሱ ካስረዳ በኋላ ትጠይቀዋለህ ተብያለሁ። እሺ ቆይ እንደዛማ ካልሆነ እሱ ጠያቂ ሆኖ የመልሼ እሱ ካብራራ ሳልጠይቀው እሱ ካብራራልኝ በኋላ የማልጠይቀው ከሆነ ኢኳል ባላንስ አይደለም። ምናልባት አሁን ከገለጸበት አንፃር ጥያቄ ላንሳ እኮ ይስሙኛ። እሺ ይስሙኛ እንዴ እኔ ምናልባት ሆስቱ ሲናገር የሚያረኩት ነገር ካለ ቆይ ይመለስ። እሺ እንደዛ ከሆነ ይመለስና እንድትጠያየቁ ከሆነ እሺ ቤኪ ተመለስክ? አው ብሩኬ እሺ ካብራሩ በኋላ እንዲጠያየቁ ነው ሐሳብክ? እንደዛ ነው ያሰብከው? አይ ምንም በቃ እኮ ብሩኬ ምንም መጠየቅ አስፈልገው እኮ በደንብ እኮ ታየና መጠየቅ የሚያስፈልግ ነገር አይመስለኝም። ካንተ ጋር ትንሽ አለ ቅድም እድል ሰጠኛል። ተጠይቃለህ ሰለሞንም ብለህ እድል ሰጠኛል ነው። አይ አባ ምን እርሶም እንዲያብራሩ ሰጥቶት 5 ደቂቃ ከዛ ለሶለም ሰጥቶት አዳምጠኛ። ይሄንንም አሁን እኮ ያብራራሁትን ላብራራሁትንማ እየጠየቀኝ አዳምጠኛ። አንዴ ላስረዳና መከልከልም መፍቀድም ያንተ ስልጣን ነው። መጀመሪያም ጠይቆኝ እኮ አሁን የገለጽኩት እኮ መጀመሪያም የገለጽኩት ነው። አባ ተጠይቃለህ ስላልከኝ አሁን እሱ የሱን አስተምሮ ገለጸልኝ፣ የሱን መረዳት ገለጸልኝ አይደለ? ስለዚህ በያዝ እንዳይሆን እኔ ልጠይቀው ነው። አባ አንድ ጊዜ እባክዎትን አንድ ጊዜ ይስሙኝ፣ ያድምጡኝ። አንድ ጊዜ ያድምጡኝ። አመሰግናለሁ። ምንድነው መስሎት ለእርሶ ምን አልኩኝ? ከስር ያሉት ምዕመናን እንደው ደህና ነገር እንዲያገኙ የእርሶን መረዳት ዕብራውያን ምዕራፍ 10 ቁጥር 12 ላይ ያለውን ሐሳብ ያብራሩና 5 ደቂቃ ወስደው ከዚያ ደግሞ እርሶ ካብራሩ በኋላ የእርሱን ሐሳብ ያስቀምጣሉ። ደን ደግሞ ሶልም ደግሞ የኛ ወክሎ ወንጌል አማኞችን ዕብራውያን ምዕራፍ 10 ቁጥር 12ን ያፍታተዋል ያብራራዋል ብያልኩኝ። በዛ መሰረት ተከናውኗል። አሁን ምን ያደርጋሉ መስሎት? ከብሩኬ ጋር ትንሽ ደቂቃ ከብሩኬ ጋር ትንሽ ደቂቃ ጥያቄ አለኝ። እስካሁን ድረስ የእሱን መረዳት አልገለጸልኝም አይደለ? ሲጠይቀኝ ነው የቆየ። አሁን ገና ገለጸልኝ። ከገለጸልኝ በኋላ የእርሱን መረዳት ሲገልጽልኝ እማልጠይቀው ከሆነ ተረዳኝ አይደለ? እሺ በቃ እንደዚህ አድርጎ አሁን መጠየቅ ይፈልጋሉ? አቤት መጠየቅ ይፈልጋሉ? አዎ መጠየቅ አለብኝ። ስላስረዳኝ ነገር መጠየቅ አለብኝ። እንደዛ ከሆነ ስለዚህ እርሶን ይጠይቃል። ስለዚህ ስንት ደቂቃ ልስጥዎትና መልስ? ለእኔ 3 ደቂቃ ከሰጠኝ ይበቃኛል። እሺ እንግዲህ በቃ ይኸው ሁለታችሁንም እንደዚህ ላስቀምጣችሁ፣ ችግር የለውም። እንዲህ ላድርጋችሁና ሁለታችሁም ተጠያይቁ። እስቲ ሶልዬ እንግዲህ እኔ ለእሳቸው አዝኜ ነበረ። በእርግጥ እኔ ባይጠያይቁ ብዬ ነበረ። እርሶ ደግሞ መጠየቅ ስለፈለጉ እኔ እንግዲህ ምን ላድርግ? እኔ እርሶን ለማዳን ነበር ጥረቴ። ስለዚህ በቃ ተጠያይቁ። 5 ደቂቃ ስጫቸው። ሜርሲዋ 3 ይበቃኛል። 3 ይበቃኛል። ወንድም ይበቃል። 3 ይበቃኛል። ለመመልስበትም ሰዓት ያስፈልገኛል። ለመመልስበትም ደቂቃ ይሰጡኛል። 3 ደቂቃ ሰጣለሁ። 3 ደቂቃ ሰጣለሁ። 3 ደቂቃ ትጠቀማለህ። እኔ የምጠይቀውትና ከዛ ሲመልሱ እኔም 3 እሰጥዎታለሁ። እሺ ችግር የለም። እሺ በጣም ጥሩ። ኢየሱስ ክርስቶስ አንዴ በከፈለው ዋጋ ወይም በእሱ መስዋዕትነት ለዘላለም ከሁሉም ኃጢአት ድነናል ከተባለ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 9 ላይ አመፀኞች የእግዚአብሔርን መንግስት አይወርሱም፣ አመፅ ኃጢአት ነው ብለስ ቅድም ስለገለጽክ እንዳይወርሱ አታውቁምን ብሎ አትሳቱ፣ ሴሰኞች ቢሆን ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ
ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም ማለት። እነዚህ ሁሉ ኃጢያቶች ናቸው። በስጋዊ ድክመታችን ምንፈጽማቸው ናቸው። አንድ ነገር ግን ወንድሞች ሆይ ይህን ሁሉ ላለው ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም። የሚበሰብሰውም የማይበሰብሰውም አይወርስም። ምቀኝነትን፣ መግደል፣ ስካር፣ ዘፋኝነትን ይህን የሚመስል ነው። አስቀድሞም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ተባለ። ስለዚህ የእግዚአብሔርን መንግስት ለመውረስ ከነዚህ ድርጊቶች ሁሉ ታቅበን የጽድቅ ስራ መስራት ግዴታ ነው ማለት ነው። አንድ ሁለተኛ ደቂቃ ከሲያልቅ ትነግሪኛለሽ፣ ታስቆምኛለሽ። የቀደሙት ሊቃነ ካህናት መስዋዕት የሚያቀርቡ ከአዳም በደል ከመጣ ኃጢያት ነፃ ለማድረግ አይደለም። ይህን አያስረዳንም። ከኃጢያት ከዕዳ በደላችንና ከድነት ከሚለየን ኃጢያት ነፃ ያወጣን ኢየሱስ ክርስቶስ ነው። ለዛም ነው ሊቀ ካህናት የተባለው። ዛሬም እኛ ሊቀ ካህናት ኢየሱስ ክርስቶስ ሆይ ማረን ይቅር በለን ያን በቅዳሴያችን እምናመልከው ለዛ ነው። እንዲህ ከሆነ ሐዋርያው ቅዱስ ጳውሎስ ተሳስቷል እያልን ነው። ይህን መረዳት እውነት ነው። ከቀደመ ዕዳ በደላችን ነፃ ወጥተናል። አንድ በእሱ የደም ፈሳሽነትና በእርሱ ዋጋ ለዘላለም ድነናል። ሁለት ነገር ግን ከዚህ ዋጋ ከዚህ ድነት ይህን ድነት መሰረት አድርገን ካመንበት ጀምሮ ግን አባጫርሰዋል። አመሰግናለሁ። ይቅርታ። እሺ ይህን አስረዳኝሽ። እሺ 3 ደቂቃውን አድርግልኝ። እንግዲህ አባታችን ዕብራውያንን ትተውት ወዴት ሄዱ? ወደ አንደኛ ቆሮንቶስ ምዕራፍ 6 ሄደዋል። በጣም ደስ ነው ያለኝ። ነገር ግን ችግሩ ምንድነው? ቀጥሎ ያለውን አላነበቡትም። መጽሐፉ ደስ የሚለው ነገር ሐዋርያው ቅዱስ ጳውሎስ በቅዱስ ምንድነው በቆሮንቶስ ላሉ ቅዱሳን ነው የሚለው። በቆሮንቶስ ላሉ ቅዱሳን ነው የጻፈው። እንደዚህ ይላል ምዕራፍ 6 እርሶ ካነበቡ ቀጥያ አነባለሁ። አሁን የስጋን ስራ እንዳለ ይዘረዘርና ወደ እግዚአብሔር መንግስት የማንገባባቸው ኃጢያቶች እንዳለ ሊስት ካደረገ በኋላ እንደዚህ ይላል ቁጥር 11 ላይ ከናንተም አንዳንዶቹ እንደዚህ ነበራችሁ። እዚህ ውስጥ ነበርን ሁላችን። ኦኬ አንዳንዶቻችሁ እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ሃሌሉያ ፕሬዝ ጋድ። ይኸውላችሁ መጽሐፉ የሚለው ምንድነው? የአዳም ኃጢያታችሁ አይደለም ያወራ ያለው እየተደረገ ስላለው ስለ መሳደብ፣ ስለ ነጣቂነት፣ ስለ ሰካራምነት፣ ስለ ዘፋኝነት፣ ስለ ዝሙት፣ ስለ ግብረ ሰዶማዊነት ያነሳና አንዳንዶቻችሁ እንደዚህ አይጣት ታረጉ ነበር አለ። ከዛስ አሁን በአምላካችን መንፈስ በጌታችን በኢየሱስ ክርስቶስ ኦኬ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አባ አሁን ያያልን ኦርቶዶክሳውያንም ኑ በኢየሱስ እመኑና ይሄ ኃጢያታችሁ በጌታ በኢየሱስ ክርስቶስ ደም በአምላካችን መንፈስ ይታጠባል፣ ትጸድቃላችሁ፣ ትቀደሳላችሁ እያለ ነው። ለዛ ነው እኛው ጻድቃን ቅዱሳን ብለን ራሳችንን መጽሐፍ ቅዱስ እንደሚጠራን የምንጠራው። ኦኬ ስለዚህ ይሄ ማለት ቅድም ዕብራውያን እያወራ ያለው ምንድነው? እርሶ ዛሬ ስለሚያደርጉት ኃጢያት ይሄ ነጣቂ ቢሆኑ ከዚህ ነጣቂነት ዛሬ አዲስ መስዋዕት አይቀርብሎትም። የዛሬ 2000 ዓመት የፈሰሰው የኢየሱስ ደም ዛሬ ያጥቦታል፣ ዛሬ ቀድሶታል ነው እያወራ ያለው ዕብራውያን 10:12 ኦኬ። ከዛ ለዛ ነው የሊቀ ክህነቱን ስራ አምጥቼ ያወራው። የብሉይ ኪዳን ሊቀ ካህናት ስለ አዳም ኃጢያት አይደለም የሚያቀርቡት አሉ። የብሉይ ኪዳኑ ኃጢያት እኮ አዳም አንድ ጊዜ ከተሳሳተ በኋላ በአዳም ምክንያት እኮ ነው የሰው ልጅ ኃጢያት የሚባል ያወቀው። ኦኬ ዝሙት ይሁን ርኩሰት ይሁን ኤቭሪቲንግ መሳሳት የሚባል ነገር የመጣው በአዳም ነው። ያንን እግዚአብሔር በሰጠው ሕግ ደም ሳይፈስ ስርየት የለም ይላል። ስለዚህ የኃጢያት ስርየትን እግዚአብሔር ለጊዜያዊነት የኃጢያት ይቅርታን
ህሊናን ፍጹም ባያደርጉም ለጊዜያዊ ግን በበጉ ላይ እጁን አኑሮ ኃጢአቱን ሲናዘዝ ወደ በጉ በሱ ፈንታ ታርዶለት ለኢየሱስ ክርስቶስ ለሚመጣው አማናዊው በግ ምሳሌ ሆኖ ለጊዜው ለነበረው ኃጢአት በአዳም ምክንያት ስለመጣው ኃጢአት ኦኬ የሰዎች ተሳሳችነት ኃጢአትን ማዘንበል ወደ ኃጢአትን የማድረግ ዝንባሌ በሱ ምክንያት የመጣውን ቢሆን ለዛ ነው ፍጹም አያደርጉም ጊዜያዊ የሆነ ግን የኃጢአት ስርየት ይሰጡ ነበር የብሉይ ኪዳን ሊቀ ካህናት የአዲስ ኪዳን ሊቀ ካህናት ግን የዘላለም መስዋዕትን ያቀረበው አሁን ወደ ኢየሱስ ከመጡ ይድናሉ ማለት ነው ከኃጢአቶት አሁን እኔ የምጠይቀው አይደለ 3 ደቂቃ ስጭኝና አልመለስክልኝም እሱ ችግር የለም ለህዝቡ እንተወሱ ለህዝቡ አዎ ከዛ የኔ 3 ደቂቃ ስጭኝና ልጠይቃቸው እሺ ቀጥሉ አዎ ቀድም እንዲህ ብሎ ተናግረዋል እንግዲህ አንደኛ ቆሮንቶስ ስላመጡ በዚሁ ጠይቆታለሁ ይሄንን ይመልሱልኛል ከዛ ዕብራውያን ላይ መለሳለሁ እርሱ አሁን ቀድም ለዘጣቂነት ለሌብነት የእግዚአብሔር መንግስት የማንወርስባቸውን ምክንያቶች ጥቅስ ፈልገው ሮጠው አንብበውልናል አሁን ቁጥር 11 ላይ ያለውን ይቀበላሉ እርሱ በኢየሱስ ክርስቶስ አምነው አንድ ሰው ወይ እርሶም ይሁኑ ማንንም ሰው በክርስቶስ ኢየሱስ አምነው ከዚህ አንዳንዶቻችሁ እንደዚህ ነበራችሁ ከሚለው ኃጢአቱ ኦኬ በጌታችን በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል ተቀድሳችኋል ጸድቃችኋል የሚለውን ይቀበላሉ የሚለውን ይመልሱልኛል ሰው መጽደቅ መቀደስ ጻድቅ መሆን በዚህ ይችላል ወይ አይችልም የሚለውን በዚህ ጥቅስ መሰረት በኢየሱስ ክርስቶስ ነፃ መሆን ይችላል ወይ የሚለውን አንድ ጥያቄ ለምን እኛ ጸድቀናል ብለን ስለምናምን አንዳንዶቻችን እንደዚህ ስለነበርን እግዚአብሔር ግን አሁን በጌታ በኢየሱስ ክርስቶስ እንዲያደርጎናል ብለን ስለምናምን ጻድቃንን ቅዱሳን የምንለው በእኛ ስራ ሳይሆን በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል ተቀድሳችኋል ጸድቃችኋል የሚለውን ይቀበላሉ የሚለውን ይሄን ያብራራሉ ወደ ዕብራውያን ላይ ሊሄድ መልሺ አሁንም ድጋሚ መጠይቀውት ዕብራውያን 10:12 ላይ መጽሐፉ የሚናገረው ኦኬ ከዚህ በፊት እንደውም ቤተክርስቲያኒቱ በፈታችበት አንድምታዋ ላይ ምዕራፍ 9 ቁጥር 27ን ይመልከቱ ይላል ለምን አንድ ጊዜ ሰው መሞት ከዛ በኋላ ፍርድ እንደተመደበባቸው የሚለውን ኢቭን ይጠቅሳል አንድምታው ማለት ነው 10:12ን ሲያብራራ ስለዚህ እርሱ ይሄንን አሁንም ድጋሚ ጠይቆታለሁ ስለ አዳም ኃጢአት ነው የሚያወራው እንጂ ዛሬ ስለሚደረገው ቀደም አንደኛ ቆሮንቶስ ላይ ገላትያ 5 ላይ የጠቀሱትን ሰካርነት ዘፋኝነት ምቀኝነት አድመኝነት ግብረሰዶማዊነት ኤቭሪ ኃጢአት የተባለ ሊስቶች እነሱን የሚያደርጉትን ስለነሱ ስለሚደረጉ ኃጢአቶች ስለሱ ያወራል ወይስ አያወራም አይ ስለ አዳም ብቻ ነው ብለው ከተናገሩ ደግሞ እንደዛ የሚመልሱልኝ ከሆነ ቀደም እንደዛ ስለመለሱ ማስረጃ ባኮትን የተጻፈ ማስረጃ ነው የምፈልገው ለዛ ነው ኪሶት ምለው ወድጄ አይደለም ከኪሶት እንዳይነግሩኝ የምፈልገው የተጻፈ ማስረጃ ስለ አዳም ኃጢአት ነው ዕብራውያን 10:12 የሚያወራው ስለ አዳም ኃጢአት ብቻ ነው ኢየሱስ ስለደመሰሰው ከዚህ በኋላ ስለሚደረገው ስለ ሌብነትና ስለ ዘፋኝነትና ስለ ሰካርነት ራሳችሁ እንደፈጠርጠራችሁ መልካም ስራ ስሩና ከኃጢአታችሁ ከበለጠ ትጸድቃላችሁ የሚል ማብራሪያ ባኮትን አሁንም ይስጡኝ እነዚህን ሁለት ጥያቄዎች ከመለሱ በቂ ነው ሶስተኛ ጥያቄ ለመጨመር ቁጥር 14 ላይ ያለውን አንድ ጊዜ በማቅረብ የተቀደሱትን የዘላለም ፍጹማን አድርጓቸዋል የሚለውን አይግቡብኝ ሰዓቴ 15 ሰከንድ ይቀረኛል ሶስተኛ ጥያቄ አንድ ጊዜ ቁጥር 14 ላይ ያለውን ዕብራውያን ይጻፉ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል የሚለው ምን ማለት ነው ያብራሩት ከኪሶት ሳይሆን በማስረጃ የተጻፈ ነገር ይሄ መጽሐፍ ብለው ጠቅሰው ያወሩ ጨርሻለሁ እሺ 3 ደቂቃ ልስጦት ለርሱ አይደለ አመሰግናለሁ እሺ ጀምሩ በክርስቶስ በማመን እንጸድቃለን ወይስ አንጸድቅም ላልከው ጥያቄ ሺህ ጊዜ ተናግሬዋለሁ መስማት ስለፈለክ ብቻ ያለው መልሴ በኢየሱስ ክርስቶስ ስም አምነን ተጠምቀን እንጸድቃለን ብቻ አይደለም እንድናለን ይሄ እምነታችን ነው ብዬ ቅድም ደግሜ መስክሬያለሁ የኔ ጌታ ነገር ግን ከዳን በኋላ ነው በእርሱ አምላክነት አምነን ከጸደቅንና ከዳን በኋላ ግን
ብትወዱኝስ ትእዛዛቴን ጠብቁ እንዳለው ለደቀ መዛሙርቱ ትእዛዜች ነች ነው ያላቸው። ብትወዱኝስ ትእዛዜን ጠብቁ እንዳለ ሁሉ በምንችለው አቅም ደካማ ስጋ ብንለብስም በምንችለው አቅም የጽድቅን ስራ እየሰራን ትእዛዛቱን እየጠበቅን የመጨረሻውን የክብር አክሊል መቀዳጀት እንዳለብን ግድ ነው። ለዛም ነው ሐዋርያው ቅዱስ ጳውሎስ ሃይማኖቴን ጠብቄያለሁ፣ መልካም ገድልን ተጋድያለሁ፣ እንግዲህስ ወደ ክርስቶስ ሊሄድ እናፍቃለሁ፣ የክብርና አክሊልም ከእርሱ እንደሚቀበል መሰከረልን። ስለዚህ ሃይማኖትን መጠበቅ፣ መልካም ገድልን መጋደል ለክብር አክሊል እንደሚያበቃን ሐዋርያው ቅዱስ ጳውሎስ ነው የመሰከረልን። አንድ እሱም ብቻ አይደለም፣ አንዴ ጸድቀናል ከተባለ ሐዋርያው ቅዱስ ያዕቆብ ደግመ ስለምትጠየቅ ነው እንጂ ሐዋርያው ቅዱስ ያዕቆብ እምነት አይደል ያጸደቀን? እምነት ያለ መልካም ስራ የሞተች ነች፣ መልካም ስራም ያለ እምነት የሞተ ነው ይለናል። ሶስተኛ የጽድቅ ስራ ስለሚያስፈልገን ይህን ባለማድረጋችሁ ወደ ዘላለም እሳት ሂዱ ተብሏል። ይህን መልካም ስራ በመስራታችሁ ወደ አባቴ መንግስት ግቡ ብሎ ፍርድን ብያኔን እንዳለ በወንጌሉ ገልጾልናል። ማን? ኢየሱስ ክርስቶስ። ብራባ አብልታችሁኛም በቃ ማብላት መጠጣት አይተበቅብን። እነዛም የተፈረደባቸው እኮ ጠይቀውታል። መቼ ተርበህ አላበላንም፣ መቼ ተጠምተህ አላጠጣንም፣ መቼስ ታርዘህ አላለበሰን ሲሉት ከነዚህ ከተናናሾቹ ለአንዱ ያላደረጋችሁት ለኔ አላደረጋችሁትም አላቸው። ይህ ግብር ነው፣ መልካም ስራ ነው። ጨርሰዋል። በእኔ ስላላመናችሁ አይደለም እኮ ያላቸው። ሲፈርድባቸው በእኔ ስላላመናችሁ ፈርጀባችኋለሁ አላለም። ጨርሰዋል። እግዚአብሔር ያክብር። ጨርሰዋል። እንደዚህ እናደርጋለን። የኔ የሚያጥር ከሆነ እኔ አላየሁትም፣ ይቅርታ። አባ እንደዚህ እናድርግ። በቃ ጌታ ቢፈቅድ እና ብንኖር ነገ ይምጡና በነገረ ድነት ጉዳይ ነገረ ድነት በኦርቶዶክስና በፕሮቴስታንቱ በሚል መተው ነገ ሁለታችሁ ብቻ ወይም 3-4 ሆናችሁ መምጣት ይችላሉ። ችግር የለውም። ግን መጽሐፍ ቅዱስ ይዞ መተው እየገለጡ እያየን እንደዛ ቢወያዩ ጥሩ ብዬ አስባለሁ። ነገ ከፈቃዶት ሆኖ መምጣት ከቻሉ ከብሩኪ ጋርም ከዳጊ ጋርም እንዲሁ ከመሲ ጋር አብረን ሁላችንም በአንድ ላይ ሆነን ከቻሉ ግን ቤኪ አንድ 10 ደቂቃ ብሩኬ እንትን ኤርሚን ደውሎልኛል። የሆነ አንገብጋቢ ጉዳይ ተፈጥሮ ነው መሰለኝ ዘክ እና ምናምን ሳለ ወንድምነት አይሻልም? እንደዛ ለዛ ነው ነገ እናደርግ ይፈልጉታል። እንደዛ ብለውናል። ለማንኛውም በቂ እግዚአብሔር ይባርክህ። ለሁላችንም የእውነት አምላክ እውነቱን ይግለጽልን። እጅግ በጣም ዲሲፕሊን የተሞላህ ወንድም ነህ። ስለነበረን ጊዜ ሁሉ አመሰግናለሁ። እኔ ቅድምም አጋጣሚ ሆኖ እንደተናገርኩት አንተ የሆነ ሐሳብ ገልጸ ስለነበረ የዘመናት ልዩነት አለው ለማለት ነበር የመጣሁት። እግዚአብሔር በፈቀደ ግን የኔ ዕውቀት ሙሉ ነው እያልኩ አይደለም፣ አዋቂ ነኝም እያልኩ አይደለም፣ ቤተክርስቲያኒቷን ወክዬም አይደለም እየተከራከርኩ ያለው። ማንም ሰው የሚናገር ተቋሙን ወክሎ ሳይሆን ራሱን ወክሎ ነው። ራሱ በተረዳው መጠን መሆኑን እዚህ ፕላትፎርም ላይ ያላችሁት እንድትረዱኝ ይፈልጋለሁ። ይህን ስል እኔ ሙሉ ነኝ በእውቀት የሚል ነገር የለኝም። እስከነ ድክመቴ እስከነ እውቀት ጉለቴ የቃላት ላፊ ካለ ይቅርታ እንድታደርጉልኝ ነው። እጅግ አመሰግናለሁ፣ አከብራለሁ። የእግዚአብሔር ፈቃድ ይሁን። ነገ እንገናኛለን። በቃ ነገ ይምጡና በነገረ ድነት ጉዳይ ከብሩኬ ጋር ያወራሉ። እንደዛ እናደርጋለን። ብሩኬ አምሶሪ ስለደወለ ነውና እግዚአብሔር ይባርክህ። እሺ እግዚአብሔር ይባርክህ። ሁላችሁም ኤርሚ ቤት እንሄዳለን።